ቅድም የጠቀስኳቸውን አገልጋዮች እንዳትረሳብኝ። ዶክተር ዘበነ ለማ አሁን ቪዲዮ ያሳየሁትኝ 80 አሐዱ መጽሐፍ ቅዱስ የሚባል የታተመ የለም ብሏል። አንድ መርጌታ ወይ ደግሞ ሊቀ ሊቃውንት ስምዐ ኮነ 80 አሐዱ የሚባል መጽሐፍ የታተመ የለም፣ በተለምዶ 80 አሐዱ ይባል እንጂ ቁጥሩ አይሞላም ብለዋል። ሁለት አንተ ደግሞ 80 አሐዱ መጽሐፍ ታትሟል ነው ብለህ የምትለው። ሶስት ቤተክርስቲያን ደግሞ 80 አሐዱ ናቸው ብላ አሁን በተባለበት ክፍል ላይ አንቀጽ 2 ላይ ያለውን ካሜራ ዙሬ ላሳይ። እዩ ፍትሐ ነገሥት አሁን ይኸውላችሁ ይሄንን ሳነብ ሊቀ ሊቃውንት ስምዐ ኮነ ቅድም ያሰማሁት ቪዲዮ አለ፣ መልሼ ቪዲዮአቸውን አሰማለሁ። የሁለቱንም አገልጋይ የዶክተር ዘበነ ለማና መምህር ሊቀ ሊቃውንት ስምዐ ኮነ 80 አሐዱ የሚባል መጽሐፍ ቅዱስ አልታተመም ብለዋል። ወንድማችን ቢንያም ደግሞ 80 አሐዱ መጽሐፍ ቅዱስ ታትሟል ብሎናል። የኢትዮጵያ ኦርቶዶክስ ክርስቲያን ደግሞ ይኸው ፍትሐ ነገሥት ከነትርጓሜው እጄ ላይ ያለ ማለት ነው። የቤተክርስቲያኒቱ መጽሐፍ በሙሉ ስላለ በአንቀጽ 2 ላይ እንዲህ ይላል። በቅድስት ቤተክርስቲያን ሊቀበሏቸው የታዘዙ ቁጥራቸው 81 ይታያል። ቢኒ 81 የሆነ ስለ አምላካውያን መጽሐፍ ይላል። 81 ብሎ ካለ በኋላ ቁጥራቸውን ራሱ አስታስቀምጥ እዚህ ጋር እንደዚህ ታስቀምጣለች። የማቀልምበትን ቦታ ይዩት። ልብ በሉ ወገኖች። በመድኃኔዓለም 52 ምዕመናን በቤተክርስቲያን ውስጥ የሚቀበሏቸው መጽሐፍት ካለች በኋላ አምስቱ ብሔረ ወይኔት የነዌ ልጅ ኢያሱ መጽሐፍንትን እንደዚህ ሩትን ተዘረዘረ በኋላ ብሉይ ኪዳንን እስከ ዮሴፍ ወልደ ኮሪዮን መጽሐፍ ድረስ ተጠቅሳለች ማለት ነው። ዜና አይሁድ የሚባለው ኦኬ። ልብ በሉ ቁጥራቸው ስንት ነው በድምሩ ቢኒ? 52 ማን 55 አይደል? 55 እዚህም ላይ አለ እኮ እዚህ ላይ አለ። ይኸው እዚህም ላይ እኮ አለ ቁጥራቸው። ወይ እኔ የጠየቅኩህ መልስ ላይ እኔ ከዚህ አንተ በኋላ ታሳያለህ። እዚህ ጋር ስንት ነው ብሎ የሚለው? ቆይ ስንት ነው የሚለው? ቁጥሩ ስንት ነው የሚለው? 55 ቴንክ ዩ 55 ቀጥል። ኦኬ 55 ቆይ ፕሊዝ 55 የብሉይ ኪዳን መጽሐፍት ማለት ነው። ፍትሐ ነገሥቷ ነው ብሎ የሚለው እሺ 55 መጽሐፍት እዚህ ድረስ እስከ ዮሴፍ ወልደ ኮሪዮን መጽሐፍ ድረስ መጽሐፈ መቃብያን የተባለው ዜና አይሁድ እርሱም መቃብያን መጽሐፍ ነው ይላል። ወደዚህኛው ስንገለብጥ የሐዲስ ኪዳን ትላለች ቤተክርስቲያኒቱ። የሐዲስ መጽሐፍት አራቱ ወንጌላቶች እና ሰባኪያን የሆኑ ማቴዎስ፣ ማርቆስ፣ ሉቃስ ቁጥራቸው ለምን መሰለህ መርጅ የሚደረጉ አሉ ብያለሁ። 55 ቆይ እኔ ቤተክርስቲያኒቱ ያስቀመጠችውን እያሳያሉት ለምን ቆጥራለሁ? ራሷ ቆጥራ 55 ምዕመናን የሚቀበሏቸው ብላ ካለች 55 ነው የምደምረው። ቆይ መርጅ የሚደረግበትን ይኸው ገና ታያላችሁ ወገኖቼ። መርጅ እያደረገች ደግሞ የቆጠረችበት ሌላ መረጃ ደግሞ አለ። ሌላም መጽሐፍ ደግሞ ከዚህ ውጭ ደግሞ ሌላ መጽሐፍ ማምጣለሁ። ቤተክርስቲያኒቱ መጽሐፍቶቿ እንኳን እርስ በርስ እንዴት እንደማይገናኙ ትውልዱ ላይ እንዴት አይነት እየተሰራ ያለውን ነገር ታዩታላችሁ። እዚህ ካሜራ ከፍቼ ማለት ነው። አይከደንም። ቴንክ ዩ ኦኬ። ስለዚህ 55 ብላ ስላለች የብሉይ ኪዳን መጽሐፍት 55 ናቸው። ልብ በሉ ይኸው 55 እያያችሁ ነው። 55 የብሉይ ኪዳን 55 ጻፍኩኝ። የአዲስ ኪዳንስ የአዲስ ኪዳን የሐዲስ መጽሐፍት አራቱ ወንጌሎች ሰባኪያን የሆኑቱ ማቴዎስ፣ ማርቆስ፣ ሉቃስ፣ የዮሐንስ እና የሐዋርያት ሥራ፣ የሐዋርያት ሥራን መጽሐፍ፣ ሰባቱ መልእክታት የቅዱስ ጳውሎስ፣ የጴጥሮስ መልእክትና የዮሐንስ መልእክት፣ ሦስቱ የያዕቆብና የይሁዳ መልእክት። እነዚህ በድምሩ ስንት ናቸው ማለት ነው? 27 ማለት የሐዲስ ኪዳን መጽሐፍት 27 ምታው 282 ማለት ነው። ኦኬ 82 አይደል ነው አይደል ቢኒ? ቀጥል ነው አይደል ነው ብያልኩ 7 እና 5 12 1 6 8 82 አይደል ቁጥሩ? ቁጥር አይደለም 82 ደምሮ ልክ 82 ቆጠረ። እዚህ ጋር ግን ምንድን ነው ያለችው ቤተክርስቲያኒቱ? እችን ቁጥር ስንት ናት? ያው የምታውቀው ስለሆነ ማለት ነው። ማለት እየናኩ ሳይሆን እንደዛ ብዬ ስል ይሄኛው ቁጥር ስንት ነው? ግዕዙ 81 81 ስንደምረው 82 ሆነ። ያስቀመጠችው 55 ግን መምህራችን ያልገባል አንድ መጽሐፍ ስለቅድም አልሰማ። ቆይ እሱን ሁሉ ላሳየ ነው። ቆይ ቢኒ ግድ ኦኬ
እሱን ሁሉ ያልገባ ተብሎ የተባለው እንደውም ያልገባውን አስገብተን እንደምረው ያልገባውን አስገብተን ከደመርን አንድ እንደምር ማለት ነው። የዮሴፍ ወልደ ኮሪዮን መጽሐፍ ዜና አይሁድ ማለት ነው። ስለዚህ አንዱ ስንጨምር ስንት ይሆናል ማለት ነው? 83 ይሆናል ማለት ነው። ጨራሽ ቁጥሩ እየሄደ መጣ። ይኸው እዚህ ጋር ዜና አይሁድ ማለት ነው። መጽሐፈ መቃብያን ዜና የዮሴፍ ወልደ ኮሪዮን ይኸው ይታያል። ይኸው እዚህ ጋር ማለት ነው እኮ ዳግመኛ ይኸውልህ ቢኒ እያየኸው ዳግመኛም የኮሪዮን አልታተመም። እሱ እኮ ኤርሚ እሱና 8 የሥርዓት መጽሐፍ እኮ አልታተመም አለ። አንድ ነው እንጂ በአንድነት አልተጠረዘም እንጂ ታትሟል አለ። አይ 80 እዚህኛው ላይ የለም። እነዚህ ሁለቱ እንትኑ ላይ ይኸው ከፈለግ በጥራዝ መልክ ልክ ነው። አለቀ። ስለዚህ 8 የሥርዓት መጽሐፍም እዚህ ውስጥ ቆይ ብራዘር፣ ኧረ ተው ብራዘር ቆይ። ኦኬ ዜና አይሁድ እሺ፣ መጽሐፉን ቤተክርስቲያን ለጥቅም አውለዋለች። በጥራዝ መልክ አልተጻፈም ምናምን። ይሄ ነው ባይዘው ልብ በሉ እዚህ ያላቸው ወገኖች፣ ቢንያም ይሄ ነው ዜና አይሁድ ማለት ነው። የዮሐንስ አንብበው። ኧረ ኤርሚ ምኑ ነው የማነበው? ኧረ ኤርሚ እባክህን እስኪ አንብበው እስኪ ምን እንደሚለው ዳግመኛ ይኸው እስኪ ምንድን ነው የሚለው? ይኸው ዳግመኛም የኮሪዮን ልጅ የዮሴፍ መጽሐፍ በቅንፍ ዜና አይሁድ። ይኸው ልብ በል ቢኒ፣ እዚህ ዜና አይሁድ ብሎ የሚለው ይኸው ዜና አይሁድ። እርሱም ምን ይላል? ቀጥላ አንብበው ኤርሚ። እርሱም የመቃቢያን መጽሐፍ ነው ይላል። መቃቢያን መጽሐፍን ከላይ ፈልገው መቃቢያን መጽሐፍ ፈልገው ከላይ ዋለለ። ይኸው መቃቢያን እንደ ቅድሙ ለምን አናወራም እንዴ? እኔ ጋር መቃቢያን አለ እኮ። እያንዳንዷን በመረጃ ነው የማወራ። እያንዳንዷን የአባቶች አምላክ ምስክር ነው። ይኸው አለ እኮ ነው የምልህ በትህትና። ይኸው ምንድን ነው የፈለግከው? አሁን ቆይ ምኑ እንደልታሳኝ የፈለግከው ቁጥሩ 55 ሲደመር 27። ቆይ እንደዚህ ነው የሚጀምረው። የብሉይ ኪዳን 55 ነው ያለችው አይደለሁም። ቆጥራ ቤተክርስቲያኒቱ ይኸው እዚህ ጋር 55 ብላለች። ልብ በሉ ወገኖቼ። እሺ 27ቱ የአዲስ ኪዳን መጽሐፍ ብላለች። 27 ጨመርን። አንዱ የዮሴፍ ወልደ ኮሪዮን መጽሐፍ ይኸው እዚህ ጋር የሚናገረው ዳግመኛም ፍትሐ ነገሥቱ እንደሚናገረው ዳግመኛም የኮሪዮን ልጅ የዮሴፍ መጽሐፍ በቅንፍ ዜና አይሁድ። ይኸውላችሁ ዜና አይሁድ የሚባለው መጽሐፍ ይኸው እጄ ላይ በጥራዝ አለ። ቤተክርስቲያኒቱ አሳተመው ማለት ነው። ዜና አይሁድ አሁን ይሄ አልተካተተም። እሺ ስላልተካተተ ቢኒያም አንዱ አልተካተተም ብሏል አለ። ቆይ አንዴ ጨርስ። አንዱ አልተካተተም ብሏል። አንድ ከተን እንደምረዋለና። ኦኬ ስለዚህ ስንት ይሆናል ብላኛል? ቅድም ላጥፋት አንዱን ላጥፋት። እየተማማርን ከሆነ ስጠይቅህ መልስልኝና ከዛ ትሄዳለህ። እችን አንዷን ላጥፋት ወይ ለህዝቡ ደምሬ እንዳሳይ ወይ ልጨምራት? አንዴ ስማኝ እኮ ይህችን አንዷን ላጥፋት ልናገር። በነገራችን ላይ ረጋ ብለን ብናነብ ቤተክርስቲያን ስንዱ እመቤት ነች ብያለሁ። ሙሉን አሁን ብናነበው ቃል በቃል ስንዱ እመቤት ነች። ምንም እንከን የማታወጣላት። አሁን እዚህ ጋር ምንድን ነው? ቆይ ልንገርህ። አሁን እዚህ ጋር ምንድን ነው? በአጭር አማርኛ አሁን እንኳን ባነበብከው እርሱም የመቃቢያን መጽሐፍ ነው ብሎ 4 ነጥብ ተደረገ። መቃቢያን ከላይ አለ። መጽሐፈ መቃቢያን ይሄው እዚህ ጋር ተቀምጧል። መጽሐፈ መቃቢያን። ስለዚህ አሁን መጽሐፈ መቃቢያን ቅድም ብያለሁ፣ ሲራክ አጥናው በደንብ። ስለዚህ አሁን እኛ ፍትሐ ነገሥታችን 80 እንዳደረ አለ በቃ። ስለዚህ የማይታተሙ ደግሞ 8 መጽሐፍ አለ። አሁን ለምሳሌ በአጭር አማርኛ እዚህ ላይ አላገኘሁም ብለኛል፣ አልተጠረዘም ብለሃል። እኔ እኮ ቅድም እኮ ነግሬያለሁ። የኢሳያስ መጽሐፍ እኮ አለ ከና አንድምታ። የማቴዎስ ወንጌል ገዳማት ስዞር አይቻለሁ እየተነጠለ ለብቻ አየህ። ስለዚህ ጌታም የጥቅልል መጽሐፍ የተሰጠው እኮ ተራው በደረሰ ጊዜ ነው። ስለዚህ ቤተክርስቲያኖች በዚህ ልከሳት በፍጹም አትችልም። ስለዚህ ትክክል ነች። አባቶቻችን ያሉበትም ነገር ምንድን ነው? ይሄ 82ኛ ቅድም ያልከው 55 ሲደመር 28 27 82 አልታተመም ነው ያሉት። በቃ ምንም አላጠፉ። ከዛ 8 ደግሞ የሥርዓት መጽሐፍ አለ።
8 የስርዓት መጽሐፍ አለ። የስርዓት መጽሐፍ ማለት አይታተምም። እሱን ደግሞ ከነን 85 የሚል ደግሞ ታሪክ ማጥናት ትችላለህ። ከነን 85 አባቶቻችን ያደረጉትን ማለት ነው። አንዴ ጠብቀኝ። እኔ አንተን ያህል በደቂቃ አላወራሁም፣ ግን ኮንቨርሴሽን ላድርገው ብዬ ነው። ኦኬ አንዴ ማይኩን አትዝጋው፣ ግድ የለህም ክፈተው። ቢኒ እዚህ ጋር ፍትሐ ነገሥቱ ያው አንቀጽ 2 ፍትሐ ነገሥቱ 81 ቤተክርስቲያን የምትቀበላቸው የታዘዙ ቁጥራቸው 81 የሆነ አምላካውያን መጽሐፍ ብላ የብሉይ ኪዳኑን 55 ነው ያለችው። ልብ በሉ ወገኖቼ፣ እንደው በመድኃኒዓለም ሪከርድ የምታደርጉ የብሉይ ኪዳን 55 ነው ያለችው፣ የአዲስ ኪዳን 27 ነው ያለችው። 55 ሲደመር 27 ስንደምረው ስንት መጣ? 82። ኦርቶዶክስ በተለምዶ 81 ትላለች። 82 የአንድ መጽሐፍ ጭማሪ ተገኘ ማለት ነው። ቢኒ ደግሞ የለም የዮሴፍ ወልደ ኮሪዮን መጽሐፍ ዜና አይሁድ አልተጨመረም ብሎ አለ። በጥራዝ አብራት ጨምር እንጂ በህትመት ደረጃ ይኸው ዜና አይሁድ እጄ ላይ ያለ ሃርድ ኮፒው ማለት ነው። ስለዚህ አንዱንስ ብንጨምረው በ82 የለም በጥራዝ አልጨመረችውም። የለም እሱ ውስጥ እኮ ነው ብዬ የምልህ። ጨረስን። እሱ ውስጥ የጨመረችው ቆይ አድመጠኝ ፕሊስ። ዜና አይሁድን ይህንን ገና በጥራዝ አልጨመረችውም። ዜና አይሁድን ሳትጨምር 82 መጽሐፍቶች አሏት። ይኸው እሱን እኮ አስቀመጠችን። እዚህ ጋ ዜና አይሁድ ብላ አስቀመጠችን። አልታተመም። ኧረ ኤርሚ እንደው ህዝብ ይዳኘን፣ ይህንን ህዝብ ይዳኘን። አንደጋግመው ሚዩት አድርግልኝ፣ አንደጋግመው ሚዩት አድርግልኝ ቢኒ ፕሊስ፣ በጌታ ይኸው ሚዩት አድርግልኝ ያሉ ቴንኪው። ልብ በሉ፣ ሪካርድ አድርጉኛው። ልብ በሉ እንዴት አይነት ሸር እንደሚሰራ ምድራችን ላይ ይዩት። የአባቶች አምላክ ምስክር ይሁን። ልብ በሉ ስሙን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍትሐ ነገሥቷ ላይ ይኸው ፍትሐ ነገሥቷ ሪከርድ አድርጉኝ ፕሊስ፣ ያዙት። ፍትሐ ነገሥቷ ላይ ቢንያም እንዳለን አንቀጽ 2 ላይ ገጽ 23 ምን ይላል? ይኸው በቅድስት ቤተክርስቲያን ሊቀበሏቸው የታዘዙ ቁጥራቸው 81 የሆነ ስለ አምላካውያን መጽሐፍ ካለ በኋላ የብሉይ ኪዳንን ምዕመናን የሚቀበሏቸው የብሉይ ኪዳኑ በድምር 55 ነው አለች። ልብ በሉ 55ቱን እስከ ዮሴፍ ወልደ ኮሪዮን መጽሐፍ ድረስ አወጣችና የዮሴፍ ወልደ ኮሪዮን መጽሐፍን አልጨመረችውም። አሁን ቢንያም በያዘው እኔም በያዝኩት መጽሐፍ ላይ ማለት አልተጨመረም። ልብ ብለህ ስማኝ፣ ቆይ አልተጨመረም። በ55 ውስጥ ካልተጨመረ ስንት ሆኗል ማለት ነው? 54 ሆኗል ማለት ነው። እሺ 55 እሺ 55ቱን ያዝ። ኦኬ 55 ያዘን። ከአዲስ ኪዳን 27 55 ሲደመር 27 ስንት ነው? 82 ማለት ነው። ኦርቶዶክስ በተለምዶ ስንት ነው ብለህ ብትለው 80 አሃዱ ነው ብለህ ብትለው ሲቆጠር መጽሐፏ በፍትሐ ነገሥት መሰረት 82 ሆነ። አንድ በለጠ 81 ነው። ቆይ አልተጠረዘማ። አንድ ላይ አልተጠረዘማ። ቆይ ብራዘር ፕሊስ፣ እኔ ላውራበት። ሪከርድ እየጠበቀ አልተጠረዘማ። በሌለ እኔ ላውራበት። ደቂቃውን በደቂቃ እንጠቀም ፕሊስ። እሺ ደቂቃ በነገራችን ላይ አሁን እንትኑ ጠፋ አይደለ? መልሼ ነው የማወራው። እንደገና መልሼ ነው የማወራው። እንዳትገባብኝ ሪከርድ ይደረጋል። በተለይ እዚህ ሶሻል ሚዲያ ለምትነጋገሩ ሰዎች ይህን ሪከርድ አድርጉት። የኛ የወንጌል አማኞች ሪከርድ አድርጉና በዚህ መሰረት ይዛለችሁ። ገጽ፣ ቁጥር፣ ምዕራፍ የምጠቅሰው አውቄ ነው። ሪከርድ አድርጉ በደንብ። ኦኬ ጋይድ ወንድማችን ሲጀምር ምን አለን? ወንድማችን ቢንያም መምህር ሊቀ ሊቃውንት ስምዐ ከሆነ 80 ያህሉ መጽሐፍ አልታተመም አሉ። በቪዲዮ ያሳየው። ሁለተኛ ዶክተር መምህር ዘበነ ለማ አልታተመም፣ 80 ያህሉ መጽሐፍ ቅዱስ የለም አልታተመም ያሉት። አትግባብኝ ፕሊስ ቢኒ፣ አትግባብኝ ፕሊስ። ቪዲዮውን ብቻውን ሰዎች ይፈልጉታል። ልብ በሉ ኦኬ። የመምህር ስምዐ ኮነንና የዶክተር ዘበነ ለማን ቪዲዮ የሚፈልግ ሰው ካለ እኔ ጋር ይምጣ፣ በውስጥ ሀይ በለኝ፣ እልክለታለሁ። ሊቀ ሊቃውንት ስምዐ ኮነ 80 ያህሉ መጽሐፍ ቅዱስ አልታተመም ብለዋል። 80 ያህሉ በተለምዶ ተብሎ የታተመውም ቁጥሩ ትክክል አይደለም ብለዋል። ሊቀ ሊቃውንቱ ማለት ነው። ዶክተር ዘበነም ለማ ቁርጣችሁን ወቁ፣ 80 ያህሉ መጽሐፍ ቅዱስ የሚባል የለም አልታተመም ብለዋል። ኦኬ እነዚህ አገልጋዮች እንዳሉ ለማስረጃነት በሃይላይትነት ትንሽ ቀመስ አድርጌ ላሳይ። እንዳትገባብኝ ቢኒ እሰጥሃለሁ። በደምብ ሰፊ ከፈለግ የፈለግከውን ደቂቃ ማለት ነው። እሺ እንደዚህ ይዩት፣ ያሉትን በማስረጃ ላስደግፍ። እንደገለጹት የኢትዮጵያ ኦርቶዶክስ ቤተክርስቲያን 81 መጽሐፍትን ወይም ደግሞ 80 አሐዱ ብላ ነው የምትቀበለው። ግን መጽሐፍቱ ስናይ 73 መጽሐፍቶች እንዳሉት ነው ምናምን የመጽሐፍ ቅዱስ ጥራዝ የሚባለው ጥራዙ ላይ ማለት ነው 80 አሐዱ ተብሎ የሚሰጠን ላይ ያለው 73 መጽሐፍ ነው። ሳይሟላ መጽሐፉ ራሱ 80 አሐዱ ነኝ ይላሉ። ሳይሟላ እንዴት 80 አሐዱ ይባላል? ይኸውላችሁ
ቤተክርስቲያኒቱ 80 አሐዱ ትላለች፣ ሲቆጠር ግን 73 ነው። ሊቀ ሊቃውንት ስምዐ ኮነ። አንድ ልብ በሉ። ለቅምሻ ያህል ቪዲዮ አለኝ ሙሉን ከፈለጋችሁ የምትፈልጉ ሰዎች፣ በተለይ የኛ የወንጌላውያን አማኞች ቅዱሳት መጽሐፍት ላይ የምትነጋገሩ ሰዎች በውስጥ ሀይ በሉኝ። እሺ ዶክተር ዘበነ ለማስ ምን ይላል? ሰብኮ ነበረ በሐዋርያት ሥራ ምዕራፍ 8 ላይ የተጻፈው። ስለዚህ ክርስትናው ራሱ እኮ ገና ሌላው ላይ ሳይሆን በኢትዮጵያ ውስጥ ነው። ስለ መጽሐፍ ያነሳችሁትም ያስደሰተኛል። ስለ መጽሐፍ ሄኖክ የገለጥከው ላይ ስለ 7ቱ መላእክትም የተገለጸው መጽሐፍ ሄኖክ። አሁን በዚህ ጉዳይ ላይ አንዳንድ ሰዎች በጣም ትልቅ ስተት ስትሳሳቱ ያየዋችሁ ሰዎች አላችሁ። በተለይ ቆብ እያደረጋችሁ የምትናገሩና አንዳንድ ሰዎች ልክ እንደ ትልቅ ነገር አድርጋችሁ ተገርማችሁ 80 አሐዱ መጽሐፍ ይላል፣ በ1979 የተጻፈው ይላል፣ በዚህ የተጻፈው አንድ ነገር ወቁ። 80 አሐዱ መጽሐፍ ታትሞ አያውቅም። ስለዚህ የማታውቁት ነገር ውስጥ ስትናገሩ የሚያውቅ ሰው ያፍርባችኋል። ስለዚህ በምትናገሩት ሁሉ አውቆ መናገር ያስፈልጋል። መጽሐፌ ነው። በ1722 ዶክተር ዘበነ ለማ ደግሞ የማታውቁ ሰዎች ዝም ብላችሁ አትናገሩም። ቆብም የጫናችሁ ከቆብም ውጭ ያላችሁ ሰዎች አትናገሩ እያሉ ነው። 80 አሐዱ መጽሐፍ ቅዱስ አልታተመም እያሉ ነው። ሁለት የቤተክርስቲያኒቱ ጉምቱ የሆኑ ልጨርስ ቢኒ ፕሊስ እንዳጋባብኝ። ሁለት የቤተክርስቲያኒቱ ጉምቱ የሆኑ አገልጋዮች፣ አንቱ ተብሎ የተባሉ አገልጋዮች 80 አሐዱ መጽሐፍ ቅዱስ የሚባል የለንም። ሊቀ ሊቃውንት መምህር ስምዐ ኮነ ሲናገሩ 81 በተለምዶ መጽሐፉ ነኝ ይላል እንጂ ሲቆጠር 73 ነው አሉ። እንደ ካቶሊክ ማለት ነው 73 ነው አሉ። ቤተክርስቲያኒቱ ግን ፍትሐ ነገሥትን ጠቅሳ ልብ በሉ እዚህ አምላካውያን የሆኑ ቅዱሳት መጽሐፍ 80 አሐዱ ይባላሉ አለች። ስትቆጥራቸው እዚህ ጋር 55 አለችን። 55 ሲደመር የአዲስ ኪዳኑ 27 የዮሴፍ ወልደ ኮሪዮን መጽሐፍ ሳንጨምር 55 ሲደመር 27 82 ሆነ። እሷ በተለምዶ 81 ትላለች፣ ቁጥሩ ጨመረ። የዮሴፍ ወልደ ኮሪዮን አንድ ስንጨምር 83 ይሆናል እና ጭማሪ 2 ተገኘ ማለት ነው ትርፍ። ኦኬ ልብ በሉ። አሁን ደግሞ እንዴት እንደሚጣላባት ፍትሐ ነገሥቱና የብፁዕ አቡነ ተክለ ሃይማኖት እትም የሆነውን 80 አሐዱ ይልኝ። በዚህ መሰረት ይላል የተክለ ሃይማኖቱ የአቡነ ተክለ ሃይማኖት እትም መቅድሙ ላይ ቢኒያው። በዚህም መሰረት በውስጡ 52 ይኸውላችሁ በመድኃኔዓለም ይውልኝ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘው በ1947 ዓ.ም ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ ታትሞ ተሰራይቶ ማለቁን እንደገና አሳትሞ ለማቅረብ አስፈላጊ መሆኑ ስለተገነዘብን በላ የብሉይ ኪዳን መጽሐፍ ቁጥራቸው ስንት ነው ትላለች? 52 በመጽሐፍ ቅዱሷ ላይ። በፍትሐ ነገሥቷስ 55 እንዴ። ኦኬ 52 እና 27 እንደምርላታ። ይሄኛው 55 እና 52 ነው። ይሄኛው ደግሞ 52 እና 27 79 ሆነ ማለት ነው። 79 ሲሆን ከዚህኛው ከ83 ስንት ቀነሰ ማለት ነው? 3 This is ኦርቶዶክስ ወገኖቼ ልብ በሉ። ቆይ እሰጣለሁ፣ ቢኒ ጨርሼ እሰጣለሁ። በደንብ ነው የምታወራው፣ ደቂቃ ሰጥቼ በደንብ አበጥረታ ታነባዋለህ። ስለዚህ ኦርቶዶክስ በፍትሐ ነገሥቷ የብሉይ ኪዳን መጽሐፍ 55 ነው ትላለች፣ በመጽሐፍ ቅዱሷ ላይ የብሉይ ኪዳን መጽሐፍ 52 ነው ትላለች። ቢኒ ግን ምን አለን ቅድም ያልዋሸው ነገር ሶሪ 4 ነው። እሺ ያው 4 ትርፍ ማለት ነው። 4 ቴንኪው እየቸኩዬ ነው። 4 መጽሐፍ ትርፍ ማለት ነው። 80 አሐዱ ትላለች፣ እዚህ 79 ነው ሲደመር በዚህኛው 52 ሲደመር 27 2 እና 7 9 ይኸው 5 እና 2 ደግሞ 7 ማለት ነው 79። በፍትሐ ነገሥቱ ስንሄድ 83 ይሆናል። የዮሴፍ ወልደ ኮሪዮን ዜና አይሁድን ስንጨምር ማለት ነው። ያው አብሮ ግን ካነን ስላልተደረገ ይሄንን ስናወጣው ስንት ይሆናል? 82። በፍትሐ ነገሥቱ መሰረት 82 ነው ቁጥራቸው። በመጽሐፍ ቅዱሷ መሰረት 79 ነው። እንዲህ አይነት ትግል ነው የገጠመን ወንድሞቼ እና እህቶቼ። this is ኦርቶዶክስ። ጨርሻለሁ። ቢኒ ትችላለህ። ኦኬ 10 ደቂቃ ስጠኝ። 10 ደቂቃ ነው። አይ አልሰጠም። 10 ደቂቃ አልሰጠም፣ ብዙ ነው። 5 ደቂቃ እሰጥሃለሁ። ካነሰ እንጨምራለን። 5 ደቂቃ ይበቃል ቢኒ። እሺ እንደገና መልሱልኝ። ደቂቃ እንደገና መልሱለት። እሺ በነገራችን ላይ የትኛውም ኦርቶዶክሳዊ የፕሮቴስታንት ሙግት የቲክታክ እኔ ችግር የለብኝም። ቅድም ብዙ የተነሳ ስለ ኒጆም ምናምን ስላለ ማለት ነው።
የትኛው ስለ ገድላት ምናምን ቅድም እንደታየው ማለት ነው። አሁን ለምን ይዋሻል? እኛ ፍትሐ ነገሥት ላይም ብለዋል አባቶቻችን። ሙሉ ቪዲዮ ምን እንዳሉ እንኳን አልሰማችሁም። አሁን አንተ በገዛ ፈቃድ ነው የምትደምረው። ባይደወይ አንተ 66 መጽሐፍ የሚል አንድም አባት አበደን አታመጣም። አንድም አባት አታመጣም። በነገራችን ላይ 508 ዓመት የሆነው እምነት መጽሐፍ ቅዱስን ለሰጠች ተሳስታለች ማለት ራሱ ትልቅ ድፍረት ነው። ባይደወይ ስለዚህ አሁን 80 አሐዱ አለ 55 አለ 55 አለ። እዚህ ጋር ያልታተመ መጽሐፍ አሳየው አንድ። ስለዚህ 55 ያልታተመ አንድ አለ። የብሉይ ኪዳን ላይ አዲስ ኪዳን ላይ 27 አየህ፣ አትናቴዎስ ነው 27 ብሎ ከነን ያደረገው። የትኛውንም አባት አታመጣልኝም። 47 46 አባቶቻችን የሰጡንን መጽሐፍ ነግሬያለሁ። ቅድም 66 ያለ ከ16ኛው ክፍለ ዘመን በፊት ማንም የለም። ይኸው ካቶሊክን አመጣው፣ ግሪክን አመጣውላችሁ። አሁን ካቶሊክ የምትቀበለውን መጽሐፍ ማወቅ ትልቅ ነገር ነው ብዬ ተናገርኩኝ። እቺን ወርቅ የሆነች ቤተክርስቲያን ባይደዌ መሰረት በሌለው አሁን እኮ ቢያንስ እኮ 80 አሐዱ ለማለት ቁጥሩም ስህተት የለውም። ይኸው ቤተክርስቲያን እኮ አስቀምጣለች በፍትሐ ነገሥቷ ላይ። አባቶቻችንም እንደዛ አላሉም። ምነው እስከ መጨረሻው ለምን አትከፍተውም ነበረ? ምክንያቱም እሳቸው ያልታተመ አንድ መጽሐፍ አለ ብለው ነው የተናገሩት። ለምን እስከ መጨረሻው አታሰማውም ነበረ? ስለዚህ አሁን ቆይ ስለዚህ አሁን ቤተክርስቲያን 80 አሐዱ ብላለች። እዚህ ጋር ብትቆጥር በአጭር አማርኛ ስንት ነው? አሁን እንግዲህ እኔ አሁን እዚህ ጋር የምወያየው እውነት በትህትና የምናገረው የመጽሐፍ ቅዱስ መሰረት 66 ነው የሚል ማስረጃ በማይሰሰው እንዳልኩ፣ ሌላም ቀጠሮ ከፈለግ በ66 ውስጥ የሌለ ከ10 በላይ ጥያቄ ቻሌንጅ አደርግሃለሁ። 80 አሐዱ የሚመልሰው 66 ያለ ማንም ሰው የለም። ሲፕሮስን ጠይቀው። ሉተር እንኳን በመጀመሪያ ወደ ጀርመንኛ የቀየረው 73ቱን መጽሐፍ ነው። እንደ ካቶሊክ እኮ ጦቢትን፣ ዮዲትን፣ ጥበበ ሰለሞንን፣ ሲራክን፣ ባሮክን አንደኛና ሁለተኛ መቃቢያንን መርጃ አርጋ ሁለተኛው ላይ ትቀበላለች። ይሄን ነው አስረግጠን እየነገርን። አንድን ቀን አታወጡላትም። በገድላቷ በመጽሐፍቷ በእያንዳንዱ ነገር በስጋ የደከመ ወንድም በስጋ የደከመች እህትን እንደ ቤተ ክርስቲያን መውጊያ መሳሪያ ትጠቀሙ። ቅድምም እያላችሁ ስለነበረ ይሄው አነሳውላችሁ እኮ ገላትያ ነበረ። ገላትያ ይሄው ምንዝር ጌጥ ብያመጣውልህ። ምንዝር ጌጥ እዛ ጋር አለው ያልኩ ስትረግማን ነበረ። ለዛው መሰረት በሌለው አባት በሌለው እምነት ላይ ተቀምጣችሁ፣ ሰው ሰራሽ በሆነ እምነት ላይ ተቀምጣችሁ ከሐዋርያዊ ቅብብሎሽ አትናቴዎስ ባይደዌ በዚህ አጋጣሚ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል እኛ ፍትሐ ነገሥት አለን። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት እሺ ምን ይቀበላል? አመጣልሃለሁ። አሁኑኑ ከፍቻ አሳይሃለሁ። ይህ መጽሐፍ ቅዱሳዊ ነገርን ነው የሚቀበለው። ለምሳሌ አትናቴዎስን እቀበላለሁ ይላል። ሐዋርያ ጉባኤ ይላል። ከዛ በኋላ ቁስጥንጥንያን ጉባኤ አይቀበልም፣ መንፈስ ቅዱስ አምላክ ነው። ይኸው መተዳደሪያ። ከዚህ ዳጎስ ካለ እውነተኛ ከሆነ መጽሐፍ መሰረት የሌለውን እምነት እንደ ቦልድሊ ልክ መረጃ እንዳለው ሰው መናገር በጣም ይከብዳል። ስለዚህ አሁንም ቁጥሩንም ልክ አይደለህም። አባቶቻችን ያሉት ትክክል ነው። ለሌላም ጊዜ ፕሮቴስታንቶች ቅንጥብጣቢ ስብከት ይዛችሁ አታውሩ። ብትችሉ ሙሉ ቪዲዮ አባቶቻችን ያሉት ማለት ነው። እኛ የብሉይ ኪዳንን አልዘጋንም። እረፍ በሉ። የአዲስ ኪዳን መጽሐፍት 27 ሲደመር 8 የሥርዓት መጽሐፍ አለን። እረፍ በሉ። ቤተክርስቲያን ስንዱ እመቤት ናት። ዲፔንድ ኦፍ ጁዊሽ አይደለችም ያለችው ቤተክርስቲያን። ስለዚህ እውነታውን ረጋ ብለን ብናይ ጥሩ ነው።
አንዲት እንከን አታውጡላቸው ብያለሁ። አመሰግናለሁ። ደቂቃውን ጨርሳል። የሚቀጥለው ላይ ከፈለግን 10 እናደርገዋለን እናንተ ተስማምተን ማለት ነው። እሺ ቪዲዮን አላሳየሁም ብሎ ስላለ ቪዲዮን መልሼ አሳየዋለሁ። እዚህ ጄል ያለውን ቪዲዮ ማለት ነው። ኦኬ እነሱ የተቆረጠ ቪዲዮን የምታሳዩት ብሎ ይላል። ሙሉን የማየት ግዴታ የለብኝም። ኦኬ እነሱም ራሱ የተቆረጠ ቪዲዮ ስለሚያቀርቡ ማለት ነው። የተቆረጠ ቪዲዮ እያቀረቡ ነው። ፓስተር እንትና እንዲህ ብለዋል፣ እንትናም እንደዚህ ብሏል፣ ነቢይ እንትና እንደዚህ ብለዋል፣ ኤርሚያስም እንደዚህ ብሏል ብለው የሚሉት ማለት ነው። የኔን ቪዲዮ እየቆራረጠ ነው። ቆይ ጨርሻለሁ። አሁን ቪዲዮ በቃ እኔ ነኝ። አሁን እኔ ካወራሁ በኋላ ደቂቃ አስቀምጡልኝ። ለእኔ 5 ደቂቃ ማለት ነው ወገኖች። እሱ 5 ደቂቃ ነው የወሰደው፣ ለእኔ 5 አስቀምጡልኝ፣ ፌር እንዲሆን ማለት ነው። ከዛ አንተ በተናገርከው እኔም እቀጥላለሁ። ትቀጥላለህ፣ እሰጥሃለሁ ደቂቃ። ችግር የለም። አንተ የምትቀጥለው እንደዚህ እንቀጥላለን ማለት ነው። ዋናው ግን በመረጃውን ትውልዱ ይስማ፣ ያገናዝብ ማለት ነው። እሺ ደቂቃ አስቀምጣችሁልኝ ወገኖች። እዚህ ጋር መቀመጥ አይችልም። ኦኬ ወይ ደቂቃ ያዙልኝና አቁም በሉኝ። ታማኞኝ አቆማለሁ። እሺ ቆይ የቪዲዮ ማሳያ እኔን እንትን እንዳትሉ እኔ ላይ ያስቀምጡልህ። እሺ አንተ ላይ ያስቀምጡልኝ። የቪዲዮ ማሳያ ግን እኔ አይደለም። ሁለቱም ቪዲዮ አሳይ። ሁለቱም ቪዲዮ አሳይ ትችላለህ። እሺ የቪዲዮ ማሳያን ደቂቃ ለብቻ ነው የምታደርጉልኝ። እሺ ዳጊ አቁመውና ከዛ የቪዲዮ ማሳያ ለብቻ ይሆናል፣ የኔ ለብቻ ይሆንልኛል። እሺ ቢኒያም ሲመለስ ቪዲዮን አሳያለሁ። ወገኖች ታብ ግን አልተደረገም። ፕሊስ የእግዚአብሔር ወንዶችና ሴቶች ልጆች ይገባችኋል አይደል? ፕሊስ ማለት በቃ ፕሊስ ነው። ታብ ግን አልተደረገም። 1 ሚሊዮን መግባት ነበረበት። ትችላላችሁ እዚህ እኔ ጋር ታብታብ እንደዚህ ማድረግ ማለት ነው። ቴንክ ዩ። እሺ አሁን የሚያዘው ደቂቃ ለእኔ አይደለም። ደቂቃ እንዳትይዙ፣ አሁን ቪዲዮ ነው። ልክ ቪዲዮ ሲጨርስ እኔ ለእኔ 5 ደቂቃ ትይዙልኝ አለችው። ከዛ ደግሞ ባይ ዘ ዌይ ኤርሚ እኔም በኋላ ቪዲዮ ማሳየት እችላለሁ አይደለ? ትችላለህ። ለቪዲዮ በዚሁ ጉዳይ ላይ ያወራ ማለት ነው። በዚሁ ጉዳይ ላይ ፕሮቴስታንት ያወራውን ቪዲዮ አሳያለሁ። ትችላለህ። ችግር የለውም። ቪዲዮ ብቻ አምጣ መረጃ ማለት ነው። እሺ ኦኬ። ታዋቂ የሆነ አገልጋይ የሆነ ሰው እንደዚህ የተናገረው ካለ እንዴ እኔ አሳይቻ አንተ ማታሳይበት አንዳችን ምክንያት የለም። እሺ ልብ በሉ። ይህንን ቪዲዮ የምናሳየው ወንድማችን ቢኒያም 80 ያህሉ መጽሐፍ ቅዱስ ታትሟል፣ እኛ 80 ያህሉ ነው ብሎ ይላል። እሱ ብቻ አይደለም፣ በሚሊዮን የሚቆጠሩ አገልጋዮች፣ ምዕመናን፣ ኦርቶዶክስ 80 ያህሉ መጽሐፍ ቅዱስ ታትሟል ይላሉ። አሁንም ከይቅርታ ጋር ኤርሚ ልገባባ አይደለም። ይኸውልህ እኔ ለአንተ አይደለም በጣም የመልስ የምትችልበታለሁ። ስለዚህ ከታች ፐርሰናሊቲ የሚነኩ ስድቦችን ነግሬያቸዋለሁ። ፕሊስ በጌታ ወይም ኮሜንቱን አጥፋውና እንቀጥል። ኮሜንት አጥፋና እንዴ ነውር አይደለም እንዴ? በፈለጋችሁት ነገር ማውራት ይቻላል። ኮሜንት አጥፍቼ እላለሁ። ማንም ሰው እንዲሰድብ አልፈልግም። ኦኬ በእውቀት እንጂ በስድድብ በብሽሽቅ የሚሆን ነገር የለም። ኮሜንት አጥፍቻለሁ። እህትየው ነው ኦፍ አርጊው ወይ ደግሞ የሚሳደቡ ሰዎችን አቁሙ። ኦኬ ቴንክ ዩ። ኦኬ ወንድማችን ቢኒያም ምንድን ነው ያለው? 80 ያህሉ መጽሐፍ ቅዱስ ታትሟል አለ። ኦኬ እሱ ብቻ ሳይሆን የቤተክርስቲያኒቱ አገልጋዮቹ ሁሉ ጭምር ምዕመኑ ሁሉ ጭምር የእኛ 80 ያህዱ ነው ይላሉ። ግን ቤተክርስቲያኒቱ 80 ያህዱ መጽሐፍ ቅዱስ የሚባል የላትም ብለን እኛ ከተናገርን ክስ ነው ይሉናል። እኛ ሳንናገር ግን ሊቃውንቶቹ አይናገሩ። እንደገለጹት የኢትዮጵያ ኦርቶዶክስ ቤተክርስቲያን 81 መጽሐፍትን ወይም ደግሞ 80 አሐዱ ብላ ነው የምትቀበለው። ግን መጽሐፍቱ ስናይ 73 መጽሐፍቶች እንዳሉት ነው የመጽሐፍ ቅዱስ ጥራዝ የሚባለው ጥራዙ ላይ ባለው 80 አሐዱ ተብሎ የሚሰጠን ላይ ያለው 73 መጽሐፍት ነው። ሳይሟላ መጽሐፉ ራሱ 80 አሐዱ ነኝ ይላል። ሳይሟላ እንዴት 80 አሐዱ ይባላል የሚለው የብዙ ሰው ጥያቄም ነው። ልክ ነው። እዚያ ላይ 81 አይሞላም። 8 መጽሐፍት አልተካተቱም። ከብሉይ ኪዳንም ሌላ አለ አንድ የቀረ 9 መጽሐፍት አልተካተቱም። እና ከብሉይ ኪዳን የቀረው ዮሴፍ ወልደ ኮሪዮን የሚባል ነው። ለብቻውን ዜና አይሁድ ተብሎ ለብቻው ተጽፎ ይገኛል በቤተክርስቲያን። ከሱ ውጭ ያሉት ሌሎች አሉ በዛ ጥራዝ ውስጥ። ያ ያልተካተተው በኋላ የሚመጣ ነው ማለት የተጻፈም ከክርስቶስ እንደት በኋላ ነው። በብሉይ ኪዳን ዘመን የተጻፈ መጽሐፍ አይደለም። ስለዚህ አይሁድ አልተቀበሉትም። አይሁድ በነገራችን ላይ 39 መጽሐፍ ብቻ ነው የሚቀበሉት ከብሉይ ኪዳን። እኛ ግን 46 ነው የምንቀበለው።
ለምንድነው እነሱ ያልተቀበሉበት ምክንያት? አንደኛ ከምርኮ ሲመለሱ አላገኟቸውም፣ አንዳንዶቹን አጥተዋቸውም። ሁለተኛ ስለ ክርስቶስ በግልጥ ስለሚናገሩ ነው። ተረፈ ኤርምያስ አይነት መጽሐፍት አልተቀበሏቸውም። ስለ ክርስቶስ በግልጥ ነው የሚናገሩት እና ክርስቶስ ይሄ እንደሆነ አሁን የመጣው እንደሆነ ገና ወደፊት ይመጣል ተብሎ የማይጠበቅ ተስፋ የማያደርጉት መሆኑን ይዘልፋቸዋል ራሳቸውና ራሳቸው የሚነቅፍ መጽሐፍ ሊቀበሉ አይችሉም፣ አይታሰብም ማለት ነው። በዚህ ምክንያት አልተቀበሏቸውም ሌሎችን። እኛ ግን 46 እንቀበላለን። ይህንን ዜና አይሁድን አልተቀበሉትም። ለምን? አይሁድ ክርስቶስን ሰቅለው ገድለው እንዳስወገዱት የሚናገርና አይሁድን የሚዘልፍ ታሪክ ያለው። እኛም እዚህ ጥራዝ ውስጥ አልተካተተም፣ ግን በቤተክርስቲያን አለ ዜና አይሁድ ወይም ዮሴፍ ወልደ ቆሬዎን ተብሎ ወይም በሌላ አጠራር 4ኛ መቃብያን ተብሎ ማለት ነው ይጠራል። እሱ በቤተክርስቲያን አለ። ከአዲስ ኪዳንም 8 መጽሐፍት እዚህ ውስጥ አልተካተቱም። ለምንድን ነው ያልተካተቱት? ራሳቸውን ችለው ትልልቅ መጽሐፍ የሚሆኑ ናቸው እና ይህንን መጽሐፍ ቅዱስ የሚያክሉ ናቸው ራሳቸውን ችለው። ለዚያ ነው ያልተካተቱት። በጥራዙ ከዚህ በላይ መያዝ ስለማንችል ጊዜ ላይ አልተካተቱም። በዚያውም ላይ ደግሞ መጽሐፍ ቅዱስ ሲጠረዝ የእኛ ብቻ አይደለም የተጠረዙ። በነገራችን ላይ ምዕመናን ሊያውቁት የሚገባው ትልቁ ነገር መጽሐፍ ቅዱስ በዚህ ሁኔታ አይደለም የመጣው እኛ ዘመን ድረስ። እኛ ዘመን ላይ ሲደርስ እንዲጠረዝ ነው እንጂ በሐዋርያት ዘመን እኮ እንደዚህ አልነበረም። የማቴዎስ ወንጌል ለብቻው ነው፣ የዮሐንስ ለብቻው ነው። በእኛም ዘመን ራሱ እኮ አሁን በየገዳማቱ ብትሄዱ ለየብቻ ነው ተጽፎ የምታገኟቸው። ወንጌሉ ለብቻ ተጽፎ ታገኛላችሁ። መልክታቱ አንድ ያለ መጽሐፍ እንደዛ መሆኑ እናገኛለን። በተለያየ ጥራዝ እናገኘው እንችላለን እና መጽሐፍ ቅዱስ እንዲህ የመሆን ግዴታ የለበትም፣ አይገደድም። እንዲህ መሆኑ ሁሉም አብያተ ክርስቲያናት ተስማምተውበት የተቀበሉት መሆኑን ለመግለጽ እና ለአያያዝ ምቹ እንዲሆን ነው እንጂ ለየብቻም ሊሆን ይችላል። አንድ ላይ መጠረዝ ግዴታ የለበትም። ምክንያቱም አንድ ላይ አልጻፉትም፣ አንድ ዘመንም አልተጻፈም። እንኳን አንድ ዘመን በአንድ ቋንቋ አልተጻፈም። ይሄ መጽሐፍ ለአንድ አይነት ማህበረሰብም አይደለም የተጻፈ፣ ለብዙ አይነት ማህበረሰብ የተጻፈ መጽሐፍ ነው። ስለዚህ አንድ ላይ ሊጠረዝ የሚችል መጽሐፍ አይደለም እና እዚህ ላይ 81 መጽሐፍ ስለሌለ ሊሰናከሉ አይገባም። ይመናል ሲጀመርም ጥንቱን እንደሆነ አይደለም ይመጣልን ለማለት ነው። እንደ የጳውሎስ መልእክታት እኮ ለየብቻ ነው የተሰበሰቡት። በኋላ ነው እኮ አብያተ ክርስቲያናት እንዲህ የህትመቱም ዘመን ሲደርስ አንድ ላይ መያዝ የሚቻልበት ዘመን ረቀቅ ሲል አንድ ላይ መያዝ የሚቻልበት ዘመን ሲመጣ አንድ ላይ ጠረዘ ለምን አንይዘውም ተብሎ አንድ ላይ ተያዘ ማለት ነው። ሰው እኮ የጆሮ ጌጡንም የጣት ቀለበቱንም አንድ ላይ አድርጎ በቦርሳ ሊይዘው ይችላል። ግን ደግሞ ሲያደርግ ሊያጌጥ በፈለገ ጊዜ ምን ያደርጋል? ለየብቻ የጆሮውን እዚህ ያደርጋል፣ የእጁን ደግሞ እዚህ ያደርጋል፣ የአንገቱን አንገት ያደርጋል ማለት ነው። እና ነው ባልን ጊዜም የማቴዎስን ወንጌል ለብቻ የዮሐንስን ወንጌል ለብቻ ልናምን እንችላል። አንድ ላይ እንያዘው ስንል ግን አንድ ላይ ልንይዘው ልንገዛው እንድንችል ሆኖ መቅረብ ነው። 4 ደቂቃ ሊቀ ሊቃውንት መምህር ስምዐኮነ ተናግረዋል። የዶክተር ዘበነ ለማ ደግሞ 1 ደቂቃ ያለችዋን እሱን ስሙት እንደሚል በዚህ መጽሐፍት ላይ። ከዛ ወደ እኔ ደቂቃ ሄዳለሁ። ስሙ ሰብኮ ነበረ በሐዋርያት ሥራ ምዕራፍ 8 ላይ የተጻፈው። ስለዚህ ክርስትናው ራሱ እኮ ገና ሌላው ላይ ሳይሆን በኢትዮጵያ ውስጥ ነው። ስለ መጽሐፍ ያነሳችሁትም ያስደሰተኛል። ስለ መጽሐፍ ሄኖክ የገለጥከው ላይ ስለ 7ቱ መላእክትም የተገለጸው መጽሐፍ ሄኖክ። አሁን በዚህ ጉዳይ ላይ አንዳንድ ሰዎች በጣም ትልቅ ስተት ስትሳሳቱ ያየዋችሁ ሰዎች አላችሁ። በተለይ ቆብ እያደረጋችሁ የምትናገሩና አንዳንድ ሰዎች ልክ እንደ ትልቅ ነገር አድርጋችሁ ተገርማችሁ 80ዱ መጽሐፍ ይሄ ይላል፣ በ1979 የተጻፈው ይሄ ይላል፣ በዚህ የተጻፈው አንድ ነገር ወቁ። 80ዱ መጽሐፍ ታትሞ አያውቅም። ስለዚህ የማታውቁት ነገር ውስጥ ስትናገሩ የሚያውቅ ሰው ያፍርባችኋል። ስለዚህ በምትናገሩት ሁሉ አውቆ መናገር ያስፈልጋል። መጽሐፍ ሄኖክ በ1722 ጀምስ ብሩስ ከኢትዮጵያ 2 ኮፒ ገልብጦት የወጣው ዓለም አያውቀውም። በ1940 ዶክተር ዘበነ ለማ ደግሞ በአጭሩ መናገር የፈለጉት 80ዱ መጽሐፍ ቅዱስ ታትሞ አያውቅም ያሉት። 5 ደቂቃውን አድርጉልኝ፣ ታማኝ ሆነን እንድቀጥል ማለት ነው። አሁን ቪዲዮ ነው የተሰማው። እስካሁን የኔን 5 ደቂቃ ወይ ቢኒ ጋር አስቀምጡት፣ ቢኒ ላይ አስቀምጡልኝ፣ አየዋለሁ። እኔ ላይ ማስቀመጥ ካልቻላችሁ ዳጊ ወይ እህትየው ቴንክ ዩ። ያ ልብ በሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ማሳየችውን እንግዲህ የቤተክርስቲያኒቱ አንጡራ በሚባለው የመጽሐፍቷ ነው የምናገረው ነኝ። ፍትሐ ነገሥት በሚባለው መጽሐፏ ላይ ከአንድምታው ትርጓሜ ገጽ 23 አንቀጽ 2 ላይ ቤተክርስቲያን የምትቀበላቸው 81 አምላካውያን መጽሐፍ ካለች በኋላ የብሉይ ኪዳን 55 ብላለች፣ የአዲስ ኪዳን 27 አለች። በድምሩ 55 ሲደመር 27 82 ማለት ነው። ዜና አይሁድን ትተን ማለት ነው። እሳቸውም ዜና አይሁድ አልተጨምረም ብለዋል። እሱ ሲጨመር 83 ነው የሚሆነው ማለት ነው።
እሺ ስላልተጨመረ አልጨምርም፣ እሳቸውም አልተጨምረም ብሏል። እኔም ሳልጨምር ልደምረው። እዚህ ቤተክርስቲያኒቱ የጻፈችው 55 ቢኒ ለምን ትደምራለህ ብሎ የሚለኝ እደምራለሁ። 55 ይኸው ቤተክርስቲያኒቱ የጻፈችው 55 የብሉይ ኪዳን 27 የአዲስ ኪዳን 82 ማለት ነው። በፍትሐ ነገሥት መሰረት የመጽሐፏ ብዛት ስንት ነው? 82። በመጽሐፍ ቅዱሷ መሰረት ደግሞ መቅድሙ ላይ የብሉይ ኪዳን 52 ይላል። ይታያችሁ ወንድሞች ናቶች፣ ይኸው የብሉይ ኪዳን 52 የአዲስ ኪዳን 27 ይላል። 52 ሲደመር 27 ስንት ነው? ይኸው ስንደምር በመጽሐፍ ቅዱሷ መሰረት መቅድሙ ላይ 79። ይህም ብቻ አይደለም። እንደገና ደግሞ አሁንም ቤተክርስቲያኒቱ በራሷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት የውጭ ግንኙነት በዛ መጽሐፏ ላይ የቅዱሳት መጽሐፍት ብሎ በሚለው ክፍል ላይ እሳቸው አሁን መጋቢ ብሉይ ሊቀ ሊቃውንት ስምዐ ኮነ እንደተናገሩት ምን አሉ? የብሉይ ኪዳን መጽሐፍት በድምሩ ስንት ነው ይላል? 46። እያያችሁ ነው ወንድሞች ናቶቼ። ህሊና ያለው ትውልድ ይስማ ብቻ አገናዝቡ። ዝም ብዬ አይደለም ኦርቶዶክስ ላይ የምናገረው፣ ስንናገር በመረጃ ነው። ልብ በሉ። ይኸው የብሉይ ኪዳን መጽሐፍት ድምር ስንት ነው ብላለች ኦርቶዶክስ? 46። የአዲስ ኪዳን መጽሐፍት 35 በድምሩ 28። እዚህኛውስ ላይ የአዲስ ኪዳን መጽሐፍ 27፣ እዚህ የአዲስ ኪዳን መጽሐፍ 35፣ እዚህ የአዲስ ኪዳን መጽሐፍ 27 በመጽሐፍ ቅዱሷ ላይ ፍትሐ ነገሥት ላይ የአዲስ ኪዳን መጽሐፍ 27፣ በዚህኛው ዓለም ይወቅልኝ ብላ ባለችው የአዲስ ኪዳን መጽሐፌ 35። ልብ በሉ ወንድሞች እናቶች፣ ልብ በሉ። ኦኬ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፏ በዚህ መሰረት በፍትሐ ነገሥቱ መሰረት 82 ነው መጽሐፏ፣ ዜና አይሁድ ሳይጨመር። በፍትሐ ነገሥት እንደዚህ ልጻፍና ራሳያቸው ወንድሞች እናቶች፣ በፍትሐ ነገሥት ያው 82 ነው። በ80 አሐዱ መጽሐፍ ቅዱሷ በመጽሐፍ ቅዱሷ 79 ነው መጽሐፍ ቁጥሩ። ኦኬ። እና የኢትዮጵያ ኦርቶዶክስ እምነትና ስርዓት የውጭ ግንኙነት በተባለው መጽሐፏ ላይ 81 ነው። በዚህኛው ደግሞ በውጭ ግንኙነት 81 ነው። አልተገናኘም ማለት ነው። ይታያችሁ እዚህ 82 ነው ትላለች በፍትሐ ነገሥት፣ እዚህ ደግሞ 79 ነው ትላለች በመጽሐፍ ቅዱሷ፣ እዚህ ደግሞ በውጭ ግንኙነቷ 81 ነው ትላለች። ይህም ብቻ አይደለም። በብሉይ ኪዳን መጽሐፍት ላይ ያለውን ልዩነት ላሳያችሁ። በፍትሐ ነገሥቷ የብሉይ ኪዳን መጽሐፍት ቁጥር ብዛት 55፣ በመጽሐፍ ቅዱሷ የብሉይ ኪዳን መጽሐፍ ቁጥር 52። እንዴት አይነት ጦርነት እኮ ነው ወንድም አለ። 52 በውጭ ግንኙነቷ መጽሐፍት ይኸው የብሉይ ኪዳን መጽሐፍት ድምር 46። this is ኦርቶዶክስ። በብሉይ ኪዳን መጽሐፍቷ እንኳን ብቻ ቁጥር እርስ በርሷ ትጣላለች። አንዴ 55 ነው ትላለች፣ አንዴ 52 ነው ትላለች፣ አንዴ 46 ነው ትላለች። አለየላትም ማለት ነው። አለየላትም ማለት ነው ወንድሞች እናቶቼ። እንዴት ሶስት አይነት ቃላት ትናገራለች ቤተክርስቲያን በራሷ መጽሐፍቶች ይኸው ሶስቱ መጽሐፍቶች የራሷ ናቸው። ይሄም የቤተክርስቲያኒቱ መጽሐፍት ነው። ይሄም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ ነው። ይሄም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍትሐ ነገሥት ነው። ቤቱ ተናገሩ እውነቱን ነው። ተናጋሪው ኤርምያስ አበበ ነኝ። በመረጃ ነው የምናገረው። ይኸው ሶስቱም የቤተክርስቲያኒቱ መጽሐፍት ነው። አንጡራ ሀብቷ በብሉይ ኪዳን መጽሐፍት ሶስቱም ሶስት አይነት ነገር ያወራሉ። 21 ሊቃውንት ተጠይቀው ስለ ማርያም 21 ነገር እንዳወሩት ማለት ነው። የመጽሐፍ ቅዱስ ብዛት የብሉይ ኪዳን ስንት ነው ቁጥሩ? 55። አንተስ 52፣ አንተኛውስ 46። በድምር ብዛታችሁ ስንት ነው? ይሄኛው 79፣ ይሄኛው 81፣ ይሄኛው 82። ዜና አይሁድን ሳይጨምር ዜና አይሁድን ከጨመረ 83። ይሄ በዚህ ቁጥር መሰረት በፍትሐ ነገሥቱ በዚህኛውስ 79፣ በዚህኛው 81። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህም እንኳን ሆኖ 80 አሐዱ መጽሐፍ ቅዱስ የላትም ነው ያሉት ሊቃውንቱ ማለት ነው። ደቂቃ ይጨርሻለሁ። ቢኒ ከፈለክ ደቂቃ አብዝተን እንድንቀጥል ትችላለህ። ጨምርልኝና ደቂቃ ልናገር። ልክ አንተ ብትጠቀሙ እኔ ስለምጠቀም ምን ያህል ደቂቃ ላድርግልህ? 7 ትችላለህ። 7 ደቂቃ አስቀምጦለት። አሁን ቪዲዮ ቀድሜ ያሳያለሁ። ትችላለህ። በነገራችን ላይ የቪዲዮ አይቆጠርብም። የቪዲዮ አይቆጠርብም። በነገራችን ላይ ኤርሚ በትህትና ነው የምጠይቅህ። 80 እትም ላይ 39 ሲደመር ጻፍ እንደቀደሙ ጻፍ
እሺ 39 የብሉይ ኪዳኑን ማለት ነው ሲደመር 15 የ80 እትምን ነው የምነግርህ። እሺ 15 ሲደመር 15 ሲደመር 27 ደምረው ስንት መጣ? እሺ ወይት አንዴ 27 እሺ 10 14 1 2 5 6 8 81 በአሁኑ በ2000 እትም ላይ 54 ሲደመር ካልታተመው አንድ የብሉይ ኪዳን መጽሐፍ ውጭ 54 ሲደመር 27 1 81 ቢኒ ፍትሐ ነገሥቱ ስንት ይላል? 81 ዚስ ኢዝ ኦርቶዶክስ ቁጠርና ያልታተመውን ትቶ ነው። ይኸው እሱንማ መቃብያን ላይ ዚስ ኢዝ ኦርቶዶክስ አሁን ቁጠርና ስህተት ካለ ቢንጎ በላሁት። ነገራችን ላይ ደጋግሜ እሱንማ ይኸው ፍትሐ ነገሥቱ ላይ ያልታተመ መጽሐፍ ይኸው መቃብያን ላይ ያለ እንዳናርገው ፍትሐ ነገሥቱን ጨምረን ቁጠርልኝ። አሁን እንደገና የዜና ይሄን ጨምረን በፍትሐ ነገሥቱ ላይ ይሄን ጨምረን አንሳ። 2000 እትምን አንሳ። ችግር የ2000 ዓመተ ምህረት እትም እሺ ቴንክ ዩ አንሳ። ኦኬ ቁጠረው 54 ሲደመር 27 እሺ 54 ሲደመር 54 ካነሰ 81 እሺ 2000 እትም ስንት አልከኝ? 81 በጣም የምወደው ባይገርምህ፣ ለዛውም ዛሬ እሱን መጽሐፍ ቅዱስ ትልክልኛለህ። በጣም ተወዶብኛል። እሺ የ80 እትም የአባ ተክለ ሃይማኖት የአቡነ ተክለ ሃይማኖት የሶስተኛ ሊቀ ጳጳሳችን በረከታቸው ይደርብን 39 ሲደመር 15 ባይደዌ ኢትዮጵያ መጽሐፍ ቅዱስ ማህበር ጭማሪ ባለው ይቅርታ ጠይቋል። እሱን ሁሉ ልነግርህ እችላለሁ። 39 ሲደመር መሀል ላይ ያለው 15 ጭማሪ ቁጠረው ከፈለግ ሲደመር 27 ኦኬ 81 አሁን አይልም እሺ የዚህኛው መቅድሙ ላይ ያለውን ላሳይህ እንደማይል 79 እንደሆነ ላሳይህ። እሺ ላሳይህ ያለፈውን እኮ ነው 79 የሚለው የሚያትሸወይ ቢኒ ወይት ይኸው ለምን አንቆጥረው? መሀል ላይ ቆይ ለምን አንቆጥረው? እንቆጥረዋለን። መሀል ላይ ይኸውልህ ጭማሪ የምትሉት በተለምዶን ለምን አይቆጠርም? እንቆጥረዋለን አልኩህ። በቃ ምንም መደጋገም ያስፈልግ እንቆጥረዋለን። ልብ በልና ስማኝ፣ ይቆጠር። እኔ ደጋግሜ ምን ነው አንድ ቃል ደጋግመህ ስለተናገርክ አይደለም ይቆጠር ብለህ ቃል እኔ ነኝ እኮ ትእዛዝ የምሰጠው እኮ እቆጥረዋለሁ እኮ ነው ያልኩህ። የኔ ጊዜ አይደለም እቆጥረዋለሁ እኮ ነው ያልኩህ። እንዴት አይነት አማርኛ ነው በመድኃኒዓለም! እቆጥረዋለሁ እኮ አልኩህ ቢኒ። አልቆጥርም አላልኩም። ለምን ይቆጠር ትላለህ ብዬ አላልኩም። እቆጥርልሃለሁ ነው ቃሌ እኮ። በቃ አትደጋገም። ይኸው መቅድሙ ላይ የአባ ተክለ ሃይማኖት ምን ይላል? ይኸው በዚህ መሰረት በውስጡ 52 የብሉይ ኪዳን 52 እና 27 የአዲስ ኪዳን መጽሐፍ ይላል። ስለዚህ በድምሩ አነብልሃለሁ። ፕሊስ አንድ ቃል ደጋግመህ አታውራ። ፕሊስ አነብልሃለሁ። አንብበው ብቻ አንድ የድሮ የሚያወራው እሱ እኮ ኤርሚ ወዳጄ ልክ ነው። የድሮ የሚያወራ ታዲያ ኦርቶዶክስ የድሮ ይሄኛውን አይደለም የሚያወራው፣ የአባ ተክለ ሃይማኖትን አይደለም የሚያወራው። እኔ ስለ አባ ተክለ ሃይማኖት እትሙ ቀጥልና ይህንኑ ሙሉን አንብበው። ቀጥል። የድሮ እኮ ነው። እንዴት አይነት አማርኛ ነው! እኔ አልቀጥልም አላልኩም። ቢኒያም እባክህ እኔ አላነብም አላልኩም። ፕሊስ ማለት የማይጠበቅብን ብራዘር ቀጥልና አንብበው። እኔ አላነብም አላልኩም። አደጋግም ቃላት ነው ያልኩህ። ቀጥልና አንብበው። እኔ አነባለሁ። ለዚህ እኮ ነው ሙሉ አውዱ ይነበብ። ቅድም እኮ ያልኩህ ለዛ እኮ ነው። ቀጥል ቢኒያም። አማርኛ ትሰማለህ ብራዘር? እሺ ይቅርታ፣ ቀጥል። አነባለሁ ስልህ ቀጥልና አንብበው አትበለኝ። አነብልሃለሁ እኮ ነው። እሺ ቀጥል። 4 ነጥብ። ቴንክ ዩ። ይኸውት
በዚህም መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘውና በ1947 ዓመተ ምህረት አድመጠቆ በቃ አለቀ። ይሄ የ47 መጽሐፍ ነው ያስከው፣ የ47 መጽሐፍ ነው ያስከው። ቤንያም ልጨርስ። በቃ አሁን ግባልኝና መሀል ላይ ቁጠርልኝ መሀል ላይ። አሁን እንግዲህ ጸብ ፈልገሃል ማለት ነው። ካልሆነ በስተቀር ለአንብበው ጨርሼ ላንብብ። ቀስ በል። ይኸው በዚህም መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘው በ1947 ልብ በሉ፣ በጃንሆይ ዘመን ማለት ነው፣ በብፁዕ አቡነ ባስልዮስ ዘመን የታተመው ማለት ነው። 47 ዓመተ ምህረት ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ የታተመው ተሰራጭቶ በማለቁ እንደገና አሳትሞ ማቅረብ አስፈላጊ መሆኑን ስለተገነዘብን በውስጡ ከቤተ ክርስቲያናችን የሃይማኖት አባባል ውጭ የሆኑትን ከግዕዙ ጋር የማይስማሙትን ቃላቶችና አረፍተ ነገሮች ቅዱስ ሲኖዶስ ከተመለከታቸውና ካስተካከላቸው በኋላ እንደገና እንዲታተም አደረግን ያለ ቁጥሩ ሳይለቅ ነው እንደገና የታተመው። የ47ቱን እንደገና ነው የደገሙት። የ47ቱ ቁጥር ስንት ነው? ልብ በሉ 79 ነው። 52 ሲደመር 27 ማን ነው እንደዚህ ያስቀመጠልህ? ኤርምያስ። ይኸው ቤተክርስቲያኒቱ ብሉይ ኪዳን 52 አዲስ ኪዳን 27 ብላ ስንደምረው 979 ኦኬ። በ1947 የታተመው በባስልዮስ በብፁዕ አቡነ ባስልዮስ ዘመን የታተመውና በብፁዕ አቡነ ተክለ ሃይማኖት ዘመን የታተመው ይሄኛው ስትቆጥረው 79 እንጂ 81 አይደለም። እሺ ቁጠርልኝ፣ መሀል ግባና አሁን ሙሉ ልቁጠርልህ አይደል? ቴንክ ዩ። አዎ ግባና መሀል ላይ 39 እንደተጠበቀ ነው ቁጠር። ይሄ 39 እንደተጠበቀ ነው። እንስማማበታለን። ቆይ ቢኒ 39ና 27ቱ እንስማማበታለን። አዎ ቁጠር። ኦኬ 39 27 አሁን የምንቆጥራቸው የመካከለኛው ነው። የመካከለኛው አይደል? ቴንክ ዩ ጋይድ እዩ ዕዝራ ሱቱኤል 1 ካልዕ 2 ጦቢት 3 ዮዲት 4 አስቴር 5 መቃቢያን አንደኛው 6 መቃቢያን ሁለተኛ 7 መቃቢያን ሶስተኛው 8 ሲራክ 9 ምናሴ 10 ተርፈ ኤርምያስ 11 ሶስና 12 ባሮክ 13 ጥበብ 14 ሰለስቱ ደቂቅ 15 ዳንኤል 16 ኩፋሌ 17 ሄኖክ 18 አሁን ደምርልሃለሁ በካልኩሌተር ይሄንን ማለት ነው። አምጣው እንግዲህ 79 ሰምታችኋል። 79 ይላል ብሏል። 79 ይላል ብሏል። አሁን ጠጋ አድርግልኝ እኮ ቆይ ቢኒ ልደምረው። ኧረ ቢኒ አንድ ቃል ደጋግማ አትናገር በመድኃኒዓለም እንዴ! በጣም እኔ አላስጠጋም አላልኩም። ልደምረውና አስጠጋልሃለሁ ነው ያልኩህ። ቃላትን ግን አትደጋግመው ፕሊስ፣ ሰውም ይሰለችብናል። ኦኬ ይህንን አሁን ቁጠረው ብሎ ስላኔም በ39 የብሉይ ኪዳን 27ቱ የአዲስ ኪዳን 18ቱ የመካከሉ ደግሞ ሲቆጠር ቆጥረነዋል። እንደምረውና ከዛ ለቢኒ ይሰጣል። 18ቱን ጻፍልን፣ እያንዳንዱን አሳየኝ። እኔ ጋር እኮ ስለሌለ እኮ ነው። ይሄው አላሳያለሁ ቢኒ አላሳያለሁ። ልደምረውና ፕሊስ። ኦኬ 39 ሲደመር 18 ሲደመር 27 የአዲስ ኪዳን መጽሐፍት ማለት ነው። በቆጠር መሰረት በድምር ስንት ሆነ? 84። ኦኬ እዚህ ጋር ስታስቆጥረን የኢትዮጵያ ኦርቶዶክስ ተዋሕዶ 84 ነው ቁጥራቸው። መቅድሙ ላይ ግን ስትነግረን 79 ነው። ይሄንን አይደለም። ቆይ ረጋ በል። ይሄንን አይደለም። ይሄው ብራዘር የ46ቱ ነው እየተናገረ ያለው። አሁን ይሄንን ቀጥልን። ደግሞ ታተመ ይላል ቢኒ። ደግሞ ታተመ እኮ ይላል። ያንኑ ቁጥሩ ሳይጨምር ቁጥሩ ተጨምሯል። እዚህ ላይ ሲታተም ቀጥል። ሲያንብበው 84 ይኸው። ቆይ ቀጥል፣ አንብበው፣ ሙሉን አንብበው። ምኑን? ቅድም እኮ መግቢያ አንብብ ምኑን ላንብብ? ከዛ በኋላ የተጨመሩትን መጽሐፍቶች በደንብ አሳይሃለሁ፣ እታዘዝሃለሁ። ምኑን ላንብብ? ቀጥል፣ ሙሉን አንብበው። ህዝብ መቅድሙ ሙሉ ኖ አሁን ቅድም ካነበብክው ቀጥል። ባይገኛው መጽሐፍ ስለሌለኝ ነው አሁን እጄ ላይ፣ ግን በደንብ የምወደው መጽሐፍ ነው። በነገራችን የትኛው ነው አንብበው ያልከኝ ቢኒ? ለይልኝ። 80 የአቡነ ተክለ ሃይማኖት ነው ወይስ አዲሱን? ይሄንን ትጠራጠራለህ? 54 ሲደመር 27 መሆኑ ነው። የትኛው ነው 54 የሆነው? ወደ እሱ ይመጣል። ይሄንኛውን ጨርስና ቀጥል፣ ክፈተው።
ይሄኛው 80 ነው። የ80 መቅድሙን አንብብልኝ። የ80ውን አይደል? አዎ ጠጋ አድርጋ አንብብልኝ። ቴንክ ዩ ያ ከላይ ጀምሮ ሙሉ ላንብበው አይደል? ቢኒ አዎ አንብበው። ኦኬ መቅደም ያው ልብ በሉ። ኦኬ መነጽር ማድረግ ጠበቅብኛል ላይት ስላበራ። እሺ በዚህ አጋጣሚ እዚህ ላይ ያላችሁ በዋትሳፕ በቴሌግራም ላኩልኝ ስክሪንሾት አድርጋችሁ ቃል በቃል ችግር የለውም። እነማ መጽሐፍ እንደተጨመሩ እነማን እንዴት እንደሚታዩ እናሳየዋለን። መንደው ወሬ እዚህ ላይ በቴሌግራም ቶሎ ብላችሁ ላኩልኝ። እሱኛው ስለሌለኝ ነው። መምህር ሚካኤል ለዚሁ ሊያደረስከኝ ቢኖር ቢኒያው ላንብበው መቅድሙ ማለት ነው። የ1980 የአቡነ ተክለ ሃይማኖትን እትም መቅድሙን አንብበው ያልከኝ ሙሉ ላንብበው። እሺ እንዲህ ይላል። ይኸው ተከታተለኝ። ቤተክርስቲያናችን ከጥንት ጀምራ እንደየጊዜው ሁኔታ እንደ ህዝቡ አኗኗር ሁሉም በመንፈሳዊውም በስጋዊም ትምህርት እውቀትን እንዲያድግ ህዝቡን ስታስተምር ስትረዳ ኖራለች። አሁንም መሰረታዊ ዓላማዋን ጠብቃ ይህንኑ መንፈሳዊ ማህበራዊ አገልግሎቷን ለጊዜው ትውልድ በሚበጅና በሚጠቅም ሁኔታ እያደራጀች መቀጠል ያለበት መሆኑን በመገንዘብ የማሳተሚያ ድርጅትን አቋቁማ ቅዱሳት መጽሐፍት እንደየአስፈላጊነታቸው በግዕዝና በአማርኛ እያሳተመች መንፈሳዊና ማህበራዊ ተልኳን በተሟላ ሁኔታ በመፈጸም ላይ ትገኛለች። እንዲሁም ቅዱስ ሲኖዶሳችን ቀደም ሲል ከግዕዙ ወደ አማርኛ ተተርጉሞና ታትመው የነበሩትን አሁን ለአገልግሎት ሲፈለጉ የማይገኙትን እንደገና እየታተሙ እንዲቀርቡ ከዚህ በፊትም ያልታተሙትን በየጊዜው ያለውን የሚቀጥለውን ትውልድ ለማገልገል በሚችሉበት ሁኔታ የአማርኛ ትርጉማቸውን ከዘራቸው ወይ በቅንፍ ከንባባቸው ሳይፋለስ በጥንቃቄ እየተዘጋጁ እንዲታተሙ በማድረግና በስነ ጽሁፍም በማስፋፋት ላይ ነው። በዚህም መሰረት በውስጡ ኤርሚ የአሁኗን እንደገና ድገምልኝ። ከአምስተኛ ድገምልኝ፣ በጣም ወሳኝ ስለሆነ ቆይ ጭማሪውን እንዴት እንደሚጨምረው እንድታየው። ቀጥል። ከላይ 5 ልታዘዝህ ግን ቪዲዮውን ድጋሚ ከላይ 5 መስመር ግባና እንደገና አንብብልኝ በደንብ። ጥሩ ነው። እችኛው አንቀጽ ላይ ያለችው አናል። እሺ ቀጥላው። አዎ ስሙ በደንብ ስሙ። እንዲሁም ቅዱስ ሲኖዶሳችን ቀደም ሲል ከግዕዝ ወደ አማርኛ ተተርጉመው ታትመው የነበሩትና አሁን በአገልግሎት ሲፈለጉ የማይገኙትን ይሄን ነው አይደል ቢኒ ያልከኝ? አዎ እሺ የማይገኙትን እንደገና እንዲታተሙ እንዲቀርቡ ከዚህ በፊት ያልታተሙትና በየጊዜው ያለውን የሚቀጥለውን ትውልድ ለማገልገል በሚችሉበት ሁኔታ የአማርኛ ትርጉማቸው ከዘራቸው ወይ ደግሞ በቅንፍ ከንባባቸው ሳይፋለስ በጥንቃቄ እንዲዘጋጁ እንዲታተሙ በማድረግ ስነ ጽሁፉን በማስፋፋት ላይ ነው ይላል። ቀጥል። እሺ በዚህ መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘው በ1947 ዓ ም ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ ታትመው ተሰራይቶ በማለቁ እንደገና አሳትሞን ማቅረብ አስፈላጊ መሆኑን ስለተገነዘብን በውስጡ ከቤተ ክርስቲያናችን የሃይማኖት አባባል ውጭ የሆኑትን ከግዕዙ ጋር የማይስማሙትን ቃላትና አረፍተ ነገሮች ቅዱስ ሲኖዶሳችን ከተመለከታቸውና ካስተካከላቸው በኋላ እንደገና እንዲታተም አደረግን ይላል። ከግዕዝና ከአማርኛው ምንባብ ጋር የማይገናዘቡ እና ከምርመራ ያመለጡ ባዕዳን ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልንን ሰብስበን እንደገና በሚታተምበት ጊዜ በቅዱስ ሲኖዶስ ታትሞ ተስተካክሎ ሊታረም ይችላል። ከቤተ ክርስቲያናችን የሃይማኖት አነጋገር ከግዕዙ ጋር እንዲስማሙ የተደረጉት ቃላቶች እና አረፍተ ነገሮች አልፎ አልፎ ብሉይ ኪዳንን በተመለከተ ከዕብራይስጡ፣ ሐዲስ ኪዳንን በተመለከተ ከግሪኩ የተለየውን በዕብራይስጡና በግሪኩ እንዴት እንደሚል በህዳግ ወይ ደግሞ በቅንፍ በፍኖት መልክ እንዲታይ ተደርጓል። የእግዚአብሔር ሰው ፍጹምና በበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርትና ለተግሳጽ ብላ ትላለች ማለት ነው ቤተክርስቲያን። ጨርሰው። ስለዚህ መቼ ቴንክ ዩ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍትን ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል እንደሚለው ሁሉ ከመጽሐፍት የሚገኘውን ብርሃን ለሁሉም እንዲያበራ ማድረግ የቤተክርስቲያናችን ቀዳሚ ተግባር ስለሆነ ይህ መጽሐፍ ቅዱስ
በሲኖዶስ አባላት ተመርምሮና ሊስተካከል የሚገባው ተስተካክሎ በዘመነ ፕትርክነታችን በ11ኛው ዓመት ታተመ። ለማሳተቢያ ገንዘብ የረዱንን የመጽሐፍ ቅዱስን ማህበር በህትመቱ ስራ የረዱንን ያገለገሉን ሁሉ ከልብ እናመሰግናቸዋለን። አባ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ። አለቀ ማለት ነው። በጣም ጥሩ። አሁን በደንብ ስማ። እዛ ጋር በጣም ሁለቴ ያስነበብኩን ቃል በሚሞሪ ጨምር። አሁን ወደ ጭማሪዎቹ ላይ ግባ። ቀጥል። ማማ ናቸው? ቀጥል። እዛ እየተከታተልከኝ ነው? እሺ። ጭማሪዎቹ እዝራ ሱቱኤል፣ እዝራ ካልዕ፣ ጦቢት፣ ዮዲት፣ አስቴር፣ መቃቢያን አንደኛ፣ መቃቢያን ሁለተኛ፣ መቃቢያን ሶስተኛ፣ ሲራክ፣ ምናሴ፣ ተረፈ ኤርምያስ፣ ሶስና፣ ባሮክ፣ ጥበብ፣ ሰለስቱ ደቂቅ፣ ዳንኤል፣ ኩፋሌና ሄኖክ 18 ማለት ነው። አሁን በደንብ ስማ። አንዴ ድገምልኝ። ቁጥሩን ግን ቆጠረውና ትነግረኛለህ ትክክል መሆኑ። ንገረኝ ቁጥሩን። ቆይ አንዴ። ቁጥሩ 18 ናቸው። እዚህ ጋር እነዚህ መጽሐፍ ቁጠርልኝ። እዝራ ሱቱኤል፣ እዝራ ካልዕ 2 ማለት ነው። ጦቢት 3፣ ዮዲት 4፣ አስቴር 5፣ መቃቢያን አንደኛ 6፣ መቃቢያን ሁለተኛ 7፣ መቃቢያን ሶስተኛ 8፣ ሲራክ 9፣ ምናሴ 10፣ ተረፈ ኤርምያስ 11፣ ሶስና 12፣ ባሮክ 13፣ ጥበብ 14፣ ሰለስቱ ደቂቅ 15፣ ተረፈ ዳንኤል 16፣ ኩፋሌ 17፣ ሄኖክ 18። አንተ ግን ቅድም ስትነግረኝ 15 ናቸው ብላኛል። ቆይ አንዴ የመጨረሻ ድገምልኝ። ሶስና ሰለስቱ ደቂቅ። እሺ፣ ሰለስቱ ደቂቅ፣ ዳንኤል፣ ኩፋሌና ሄኖክ። አንዴ ድገምልኝ። በዚህኛው ጋር ያለውን በሁሉም ነው ወይስ ሁሉንም? ወይስ ድገመው። ሁሉንም ልብ በሉ፣ ቁጠሩት። እኔ ስናገር ቁጠሩት። 79 አይደለም ኤርሚ፣ እርግጠኝነት 79 አይደለም። ቀጥል። ይኸው ቆይ ቢኒ፣ ይኸው ካሜራ ከፍቼ ነው ማስነበር። እዝራ ሱቱኤል፣ እዝራ ሱቱኤል 1፣ እዝራ ካልዕ 2፣ ጦቢት 3፣ ዮዲት 4፣ አስቴር 5፣ መቃቢያን አንደኛ 6፣ መቃቢያን ሁለተኛ 7፣ መቃቢያን ሶስተኛ 8፣ ሲራክ 9፣ ምናሴ 10፣ ተረፈ ኤርምያስ 11፣ ሶስና 12፣ ባሮክ 13፣ ጥበብ 14፣ ሰለስቱ ደቂቅ 15፣ ተረፈ ዳንኤል 16፣ ኩፋሌ 17፣ ሄኖክ 18 ማለት ነው። በጣም ጥሩ። አሁን በደንብ ስማ። 18 የአዲስ ኪዳን 27 የብሉይ ኪዳን 39 በድምሩ 84 ማለት ነው። በጣም ችግር 79 ግን አይደለም። 79 አይደለም። ይሄ 84 ነው። በዚህኛው አቆጣጠር 84። የተጨመሩት ማማ ናቸው? እኔ አላውቅም። የተጨመሩትን አላየሁም። ባላየሁበት ሶስና ሰለስቱ ደቂቅ እና ምናሴ የተጨመሩት። ቀጥለኛው ላይ አንዴ ስልክ መጣብኝ። አንዴ እሺ እሺ ቢኒ ኦኬ። ይሄ ስንቆጥረው 18 ነው። አንተ 15 ነበር ያልከኝ። ስንቆጥረው 18 ነው። የአዲስ ኪዳኑ 27 ነው። የብሉይ ኪዳኑ 39 ነው። ሲደመሩ 84 ነው። ስንቆጥረው እዚህ ጋር 84 ነው። እነዚህ 84 ናቸው። እነዚህ ስንቆጥር 84 ናቸው። እዚህ ጋር ግን መቅድሙ ላይ ግን በተቀመጠው ስንቆጥር 52 የብሉይ ኪዳን አይልም። ከላይ አንብብ ተጨምሮ ነው የሚለው። አይልም። ከላይ 5 መስመር ከፍ ብለህ አንብብ ያልኩህ ለዛ ነው። አደራርበው በቃ አንብቤዋለሁ፣ ገብቶኛል። ስለዚህ ቢኒ የምትለኝ ምንድን ነው? የ79 ቁጥር ያለው መጽሐፍ ቅዱስ የላትም ነው ብለህ የምትለኝ አይደል?
እሱ አላት። ከዛ በፊት አሳትማለች ይላል። የትኛው ላይ? እጄ ላይ የለም። እኛ ይኸውልህ ደጋግመን የምንነግርህ የ47ቱ አይደል? ቆይ የ47ቱ አይደል? ቆይ በደንብ ስማኝ፣ በደንብ ስማኝ። የ1947ቱ ስንት ነው ቁጥሩ? 79 ነው አይደል? የ47ቱ 79 ቢልም በደንብ ስማኝ። ነው ወይስ ቢልም አይደለም? ነው ወይስ አይደለም? እርግጠኛ ካልሆንክ እርግጠኛ እንዳለ አደረግህ። እሺ በደንብ ስማኛ። እሰማለሁ እኮ ቢኒ። የ1947 ዓመተ ምህረት ትርጉሙ ቁጥሩ 79 ነው ወይ ነው ያልኩህ? የመጽሐፉ ብዛት ቁጥር 79 ይላል እንጂ እዚህ ጋር ሊሆን እኮ ይችላል። የታተመ የተባለው የለም አለ። አለቀ አለ አይደለ? እሺ እኔ በመረጃ እናሳይህ። ቆይ አለቀ ይላል አይደለ? ቆይ ስማኛ፣ አለቀ ይላል አይደለ? ህትመቱ አለቀ ይላል። በቃ ከዛ በፊት ግን የተነገረው አድ እንደሚደረግ የተነገረ ነገር አለ። እንዴት አድ እንደተነገረ ቀጥ እያሳያለሁ ማለት ነው። እሺ ኦኬ። ልብ በሉ አሁን በ1900 ልብ በሉ እዚህ ጋር የምጽፈውን በ1947 ዓመተ ምህረት የታተመው የኦርቶዶክስ ተዋሕዶ ቤተክርስቲያን 80 ቁጥር 79 ነው የመጽሐፉ ቁጥር። ልብ በሉ ኦኬ። በ1980 ዓመተ ምህረት የታተመው አሁን ያስኩት ማለት ነው። እኔና ቢኒ ደምረን ስንት ደረስንበት ማለት ነው? 80 ስንት ናቸው? 84 ናቸው። ኦኬ። በ2000 ዓመተ ምህረት የታተመው የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ብዛት ቁጥር ቅድም ቢኒ 81 ነው ብሎናል። 81 ነው። በኋላ እንቆጥረዋለን እሱ ማለት ነው። ስለዚህ ታያችሁ በእነዚህ 3 ዓመታት ላይ ያሳተመችው ኦርቶዶክስ የመጀመሪያው በጃንሆይ ዘመን 79 ነው ብዛቱ ቁጥሩ። በአቡነ ተክለ ሃይማኖት ዘመን 84 ነው የመጽሐፍት ብዛት ቁጥር። በአቡነ ተክለ ሃይማኖት 81 ነው የመጽሐፍት ብዛት ቁጥር። ዚስ ኢዝ ኦርቶዶክስ። ኧረ ገና መጨረስን። ቆይ ኧረ ተው። ችግር የለም ቢኒዬ፣ መቀጠል ትችላለህ። አሁን በደንብ ስማኝ፣ አሁን በደንብ ስማኝ። 2000 እትሙን አውጣልኝ አንዴ፣ ከዛ መለስበታለሁ። እሺ በደንብ ስሙ። አሁን ምኑን ላውጣልህ? መቅድሙን ወይስ ምኑን? መቅድሙን እንዳውኑ። እሺ እና ሁሉንም እናንብበው። አዎ በስመ አብ በማንበብ ኦኬ። እሺ ከዛ በኋላ ላስቆጥር እኮ ነው እንዳውኑ ማለት ነው። ችግር የለውም። እሺ ስለዚህ አሁን እንደዚህ ካሜራውን አድርጌ በካሜራው ላይ ከማነብ እንደዚህ አድርጌ ባነብ ትችላለህ። ይግድ እያየው በእንትን ውስጥ ነው የማየው ቢኒ። በዚች ቀዳዳ ውስጥ ብቻ ነው እንደዚህ እያደረኩ ማለት ነው። እሺ ቀጥል። ኦኬ ይሄኛው አለኝ። ይሄኛው ስላለኝ ስላለ አንተ ተከታተለኛ። ታዲያ እሱ ጋር ስላለ ማለት ነው። ጥሩ በደንብ ስሙላችሁ። ቴንክ ዩ በደንብ ስሙላችሁ ስላለ እሱ ጋር አንተ ተከታተለኝ። ያለው ሰው ካለ መከታተል ይችላል። እሺ ኦኬ ቴንክ ዩ ግን ስለፈቀድክልኝ። በዚህ ካሜራ በጠባብ እንደዚህ እያደረኩ ከማነብ እንደዚህ ጎላ ብሎ እኔ በዚህ ጋር ባነበው ይሻላል። አንተ ተከታተለኝ። መቅድም የቀደሙ አባቶቻችን በዘመናቸው በእግዚአብሔር ኃይል እየተረዱ ለቅዱስ ቤተክርስቲያናችን ታላላቅ ስራዎችን ሰርተዋል። ቅዱሳት መጽሐፍ በዘመናቸው ህዝቡ ይጠቀም በነበረው በግዕዝ ቋንቋ ተርጉመዋል፣ አስተርጉመዋል። እንደ ዛሬው ወረቀትና የህትመት ስራ ባልነበረበት ጊዜ በብራና በእጅ እየጻፉ መጽሐፍቱን ከትውልድ እስከ ትውልድ እንዲተላለፍ አድርገዋል። ይሁን እንጂ ቤተክርስቲያናችን ከምትቀበላቸው ቅዱሳት መጽሐፍት በአንድ ጥራዝ ሳይሆን ለየብቻ ስለተጠረዙ ሁሉንም በአንድ ጊዜ ማግኘት አይቻልም ነበር። ቤተክርስቲያናችን ድገም ልጆች ቃል ይሁን እንጂ ቤተክርስቲያናችን ከምትቀበላቸው ቅዱሳት መጽሐፍት በአንድ ጥራዝ ሳይሆን ለየብቻው ስለተጠረዙ ሁሉንም በአንድ ጊዜ ማግኘት አልተቻለም ነበር። ቀጥል። ቤተክርስቲያናችን ከቀደምት አብያተ ክርስቲያናት አንዷ ስትሆን ከላይ እንደተገለጸው እያንዳንዱ መጽሐፍት በብራና ተጽፎና ተጠርዞ ሲነበብ ሲተረጎም አገልግሎት ሲሰጠበት ከመኖሩም በቀር ከሁሉ አስቀድማ የተቀበለቻቸው ቀኖናውያን ቅዱሳት መጽሐፍት ቅድመ ተከተላቸውን ተጠብቆ በሊቃውንት አባቶቻችን ያተረጓጎም ስልት ከመሰረታዊው የግዕዝ ዘር ጋር በማስማማት ተተርጉሞና በአንድ ጥራዝ ተጠቃሎ ለአገልግሎት የቀረበ አልነበረም። በ1947 እና በ1980 ዓመተ ምህረት
በአንድ ጥራዝ ተጠቃሎ የታተመው ሙሉ መጽሐፍ ቅዱስ ከመሰረታዊ የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽር ጋር እየታየና እየታረመ ነው ቢባልም ሙሉ በሙሉ ግዕዙን መሰረት ያደረገና ልዩነቶችን ያመላከት አልነበረም። በዚህም ምክንያት በውስጡ በሚገኙ አንዳንድ አባባሎች በቤተ ክርስቲያናችን የአተረጓጎም ስልት የቀረበ አይደለም የሚል አስተያየት በብዙዎች ዘንድ እንደነበረ የሚታወቅ ነው። እነሆ እንደ እግዚአብሔር ፍቃድ ለኢትዮጵያ ቤተክርስቲያን ፓትርያርክ ሆነን ከተመረጥንና ስራውን ከጀመርን በኋላ ቅድሚያ የሰጠነው የቅዱሳት መጽሐፍ ዝግጅት ነው። ምክንያቱም ከላይ እንደተገለጠው ቤተክርስቲያናችን በራሷ ልጆችና በራሷ ልጆች በራሷ ቋንቋና የአተረጓጎም ስልት ግዕዙን መሰረት ያደረገ በአንድ ጥራዝ የተጠቃለለ የራሷ የሆነ ቅዱስ መጽሐፍ እንዲኖራት ከፍተኛ ምኞቶቻችንና ጸሎቶቻችን ስለሆነ ነው። ስለዚህም በ1986 ዓመተ ምህረት በሊቃውንት ጉባኤ ውስጥ በሊቀ ጳጳስ የሚመራ ብፁዓነ ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት ያሉበት የቅዱሳት መጽሐፍ ዝግጅት ጉባኤ ሊቃውንት አቋቁመን ስራውን ተጀመረ። በየጊዜው ስራውን በቅርቡ እየተከታተልን ከጉባኤው የሚቀርብልንን ሐሳብ ከጉባኤ በሚቀርብልን ሐሳብ መሰረት ለስራው የሚያስፈልገን ሁሉ በማድረግና ጉባኤውን በማጠናከር የግዕዙን ዘር መሰረት አድርጎ ከመሰረታዊ የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽር ጋር እየታየ እንዲሰራና ልዩነት ሲገኝ በግርጌ ማስታወሻ እንዲታይ መመሪያ ሰጠን። ስራውን በዚህ ሁኔታ ቀጥሎ በ1992 ዓ ም መጽሐፍቱ ለህትመት በሚበቃ ሁኔታ ተዘጋጅቶ እንዲቀርብ በተጨማሪ በሰጠኑ መመሪያ መሰረት ከላይ እንደገለጥነው የዕብራይስጡና የጽር ቋንቋ አዋቂ አማካሪ እንዲሆን አድርገን በግዕዙ ዘር መሰረትነት እንዲሰራ አዘዝን። ስራው በተደጋጋሚ ሲታይና ሲሰራ ቆይቶ በህዳር ወር በ1999 ዓ ም ተጠናቆ ቀረበልን። ይህም ዝግጅት በአዘጋጁ ጉባኤ ሊቃውንት መግለጫ ተደግፎ ለቅዱስ ሲኖዶስ እንዲቀርብልን አደረግን። ቅዱስ ሲኖዶስም የቀረበለትን መግለጫ ካዳመጠና የመጽሐፍቱን ይዘትና ያዘገጃጀቱን ሂደት ከተረዳ በኋላ ለህትመት እንዲተላለፍ ወሰነ። በዚህ መሰረት መጽሐፉ እንዲታተም ፈቀድን። ምናልባት ከግዕዙና ከአማርኛው ምንባብ ጋር ያመለጡ ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልንን አሰባስበን በሚቀጥለው ህትመት እንዲታተም ይደረጋል። ስለዚህም በእግዚአብሔር መንፈስ የተጻፈ መጽሐፍት ሁሉ ለፍጹም ትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ጥበብ ይጠቅማል። የእግዚአብሔር ሰው ፍጹምና ለበጎ ስራ የተዘጋጀ ይሆን ዘንድ ሁለተኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 3 ቁጥር 16-17 ማለት ነው። እንደተባለው የእግዚአብሔር ቃል የሆነው ቅዱስ መጽሐፍ ሁሉ እንዲያነበውና እንዲማርበት ለበጎ ስራ እንዲዘጋጅበት እምነቱንም እንዲያጸናበት በዘመነ ፕትርክናችን በ15ኛው ዓመት ታተመ። በዚህ ስራ የረዱንን ያገለገሉን ሁሉ ከልብ እናመሰግናቸዋለን። በተለይም ለኢትዮጵያ መጽሐፍ ቅዱስ ማህበርና ለተባበሩት የመጽሐፍ ቅዱስ ማህበራት ለዝግጅቱ ስራ ስላደረጉልን ትብብር የማሳተሚያውን ወጪ በመሸፈን ስላበረከቱት ከፍተኛ አስተዋጽኦ ልባዊ ምስጋናችንን እናቀርብላቸዋለን። እንዲሁም በትጋትና በቅንነት አዘጋጅተው ያቀረቡልን የአዘጋጅ ጉባኤውን አባላት ከልብ እናመሰግናቸዋለን። ለእግዚአብሔር ክብርና ምስጋና ይሁን። አባ ጳውሎስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ምክር ቤት ፕሬዚዳንት 2000 ዓመተ ምህረት። እሺ አንድ ደቂቃ አንድ ነገር ለሶስተኛ ጊዜ ሰልስልኝና ጨርሳለሁ። ይሁን እንጂ እንግባልኝ። የቱ ጋር ይሁን እንጂ የመጀመሪያ ፔጅ ላይ ቀጥል። ይሁን እንጂ እዚህ ከላይ ማለት ነው። እሺ ይሁን እንጂ ቤተክርስቲያናችን የምትቀበላቸው እዚኛው ላይ የትኛው ላይ? እሺ ይሁን እንጂ ቤተክርስቲያናችን ይሁን እንጂ ቤተክርስቲያናችን የምትቀበላቸው ቅዱሳት መጽሐፍት በአንድ ጥራት ሳይሆን ለየብቻ ስለተጠረዙ ሁሉንም በአንድ ጊዜ ማግኘት አልተቻለም ነበር ይላል። ይህን የፈለከው በቃ ያዝልን። አሁን ቀጥል፣ ወደ ቆጠራ ገባ። የትኛው? ይሄኛው መግቢያን እናንብብ አንዴ። መግቢያን ትችላለህ። መግቢያን ቀጥል። ምንም ምክንያት እንዳታገኝብኝ አነባለሁ ሁሉንም ማለት ነው። ቀጥል። በነገራችን ላይ ችግር የለውም። ሙሉ ላንብበው። አሁን ያነበብኩት ትክክል ነው አይደለ ቢኒ? መግቢያ። እሺ ተከታተለኝ።
ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። መዝሙር 87 ቁጥር 31 ተብሎ እንደተጻፈ ኢትዮጵያ ሀገራችን ሕልውና ከታወቀበት ጊዜ ጀምሮ ቀደም ሲል በብሉይ ኪዳን እምነት ቀጥሎም ከብሉይ ኪዳንና ከአዲስ ኪዳን እምነት ውጭ የኖረችበት ጊዜ የለም። የብሉይ ኪዳንን እምነት ወደ ሀገራችን የገባው ቅድመ ልደተ ክርስቶስ በ970 ዓመት በቀዳማዊ ሚኒሊክና ከእርሱ ጋር በመጡ ሌዋውያን አማካኝነት እንደሆነ ይታመናል። ይህን ታሪክ እኔ ጋር ቀርቦ ሊያወራ የሚችል ሰው ካለ ፈልጉልኝ። እንደገና ሲያንብበው እደግመዋል። ይህን ታሪክ ግን እፈልጋለሁ የሚያወራኝ ሰው። እሺ፣ የብሉይ ኪዳን እምነት ወደ ሀገራችን የገባው ቅድመ ልደተ ክርስቶስ በ970 ዓመት በቀዳማዊ ሚኒሊክና ከእርሱ ጋር በመጡ ሌዋውያን አማካኝነት እንደሆነ ይታመናል። ከዚህም የተነሳ ኢትዮጵያ የብሉይ ኪዳን መጽሐፍትን ከሌሎች አገሮች ሁሉ ቀድማ መቀበሏ ይታወቃል። የአዲስ ኪዳንም እምነት የገባው በመጀመሪያው መቶ ዓመት መጀመሪያ ላይ በኢትዮጵያው ጃንደረባ አማካኝነት ሲሆን በሚገባ በመላው በኢትዮጵያ የተስፋፋው ከአራተኛው መቶ ዓመት ጀምሮ መሆኑን እሙን ነው ይላል። ያው የፍሬምናጦስን ማለት ነው። እንግዲህ የብሉይ ኪዳንንና የአዲስ ኪዳን መጽሐፍትን ወደ ግዕዝ ቋንቋ ተተርጉመው ለረጅም ዘመናት ሲሰራባቸው ኖረዋል። በዚህም በኋላ ግን የግዕዝ ቋንቋ ሕዝባዊ መሆኑን እየቀነሰ ሲመጣና የሚያነቡትም የሚረዱትም የቤተክርስቲያን ምሁራን ብቻ መሆናቸውን በ17ኛው ምዕተ ዓመት ጀምሮ ሊቃውንት ቅዱሳን መጽሐፍትን በአንድምታ ትርጓሜ እየተረጎሙ ሕዝቡን ማስተማር ጀመሩ። ቀጥሎም በ19ኛው መቶ ክፍለ ዘመን መጀመሪያ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መነኩሴ ካህን በነበሩት በአባ አብርሃም ወደ አማርኛ የተተረጎመው እንደገና በ1921 ዓመተ ምህረት ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት 46ቱን የብሉይ ኪዳንን መጽሐፍትና 27ቱን የአዲስ ኪዳን መጽሐፍት፣ ልብ በሉ 46ና 27 ደምሩልኝ እዚህ ጋር መጽሐፍት በግዕዝና በአማርኛ ጎን ለጎን አድርገው አንዴ ወይት 46 27 እኔ እኮ ቅድም ነግሬያለሁ። ቆይ ቢኒ እያሄድኩ ነው። 46 27 እዚህ ላይ ማለት ነው። መጽሐፍት የግዕዝና በአማርኛ ጎን ለጎን ካዘጋጁ በኋላ ለህትመት ቀርቦ ሳለ በጠላት ወረራ ምክንያት በኢትዮጵያ መታተሙ ተቋርጦ ቀዳማዊ ኃይለ ሥላሴ በለንደን ሳሉ የእጅ ጽሑፍ አስወስደው በፎቶ እፌሶት እንዲበዛ አድርገዋል። ይህም መጽሐፍ ዛሬ በገዳማትና በአድባራት በታላላቅ አብያተ ክርስቲያናት በአብያተ መጽሐፍት እንዲሁም በምሁራኑ ግለሰቦች እጅ ይገኛል ይላል። እኔም እጅ አለ ይህ መጽሐፍ። እንደዚሁም በ1832 ዓመተ ምህረት ለመጀመሪያ ጊዜ የታተመው መጽሐፍ ቅዱስ አማርኛው ተሻሽሎና የኢትዮጵያ ቤተክርስቲያን የኢትዮጵያ ቤተክርስቲያን የቱ ጋ ነው? እንደዚሁም በ1832 ዓመተ ምህረት ለመጀመሪያ ጊዜ የታተመው መጽሐፍ ቅዱስ አማርኛው ተሻሽሎና የኢትዮጵያ ቤተክርስቲያን ከምትቀበላቸው የብሉይ ኪዳን መጽሐፍት ጋር በንጉሠ ነገሥቱ በተቋቋመው ኮሚቴ ተዘጋጅቶ በ1947 ዓ ም በብርሃንና ሰላም ማተሚያ ቤት እንደገና ታትሟል። ይኸው መጽሐፍ ቅዱስ ለአብያተ ክርስቲያናት ተሰራጭቶ ስላለቀ በ1980 ዓ ም እኔ እጅ ላይ ያለው ማለት ነው፣ እሱም እጄ ላይ ያለ በአዲስ ኪዳን መጽሐፍት ላይ ከግዕዙ ጋር የማይገናዘቡ ቃላትና አረፍተ ነገሮችን ተስተካክለው እንዲታተም ተደርጎ እስካሁን ድረስ እየተሰራበት ቆይቷል። ይሁን እንጂ ከላይ በተገለጸው ሁኔታ በየጊዜው እየታተመ የቀረበው መጽሐፍ ቅዱስ አንደኛ የመጀመሪያው ትርጉም በግዕዙ መሰረትነት የተተረጎመ ባለመሆኑ ከግዕዙ ዘርና ከሰባ ሊቃናት ዘር ጋራ ብዙ ልዩነት ስለሚያሳይ፣ ሁለተኛ ያተረጓጎሙ ስልት ከቤተክርስቲያናችን ያተረጓጎሙ ስልት የራቀ ስለሆነ አብዛኞቹ የቤተክርስቲያናችን ሊቃውንቶች የቤተክርስቲያናችን መጽሐፍ ቅዱስ ነው ብለው ሙሉ በሙሉ ለመቀበል ሲቸገሩ ኖረዋል። አይቀበሉትም ማለት ነው። ቤተክርስቲያናችን እነዚህን ትርጉሞች ስትገለገል የሚታይ ቢሆንም ከላይ በተጠቀሱት ምክንያቶች ቅዱሳት መጽሐፍትን በግዕዙ መሰረትነት ከዕብራይስጡና ከሰባ ሊቃናት ጋር በማስተያየት ለመተርጎም ምቹ ጊዜ ትጠብቅ ነበር። ብፁዕ ቅዱስ አቡነ ጳውሎስ የኢትዮጵያ ፓትርያርክ ሆነው እንደተሾሙ በመጀመሪያ ካቀዷቸው አበይት የቤተክርስቲያናት ተግባራት አንዱ ቅዱሳት መጽሐፍትን በቤተክርስቲያኒቱ ያተረጓጎም ስልት በግዕዙና በሰባው ሊቃናት መሰረትነት ለማስተርጎም ነው። በዚህም መሰረት ቅዱሳት መጽሐፍት አዘጋጅቶ የሚያቀርብልን በሊቀ ጳጳስ የሚመራ ጉባኤ ሊቃውንትን በ1986 ዓ ም በሊቃውንት ጉባኤ ውስጥ ተቋቁሞ ስራው ጀመረ።
ይህ ጉባኤ የአሰራሩን ስልት አጥንቶ ለቅዱስ ፓትርያርኩ አቀረበ። በመስከረም ወር በ1987 ዓ.ም ጉባኤው እንደገና በአዲስ መልክ ተቋቁሞ የትርጉሙ ስራ ቀጠለ። በ1988 ዓመተ ምህረት መጨረሻ ላይ የመጀመሪያ ትርጉሙ ስራውን አጠናቆ አቀረበ። ይህም የመጀመሪያውን ረቂቅ የሚመለከት ሊቀጳጳሳትንና ታዋቂ ሊቃውንቶችን ያሉበት የአዘጋጅ ጉባኤውን አባላት በአስረጅነት የተገኙበት ሌላኛው ጉባኤ በቅዱስነታቸው ተሰየመ። ይህም ጉባኤ የቀረበለትን የትርጉም ረቂቅ ከተመለከተ በኋላ አንዳንድ አስተያየቶችን ጨምሮ በ1989 ዓ.ም መጨረሻ አቀረበ። እንደገናም በ1992 ዓ.ም ከላይ በተደጋጋሚ የሚታይ ዝግጅት በጥንቃቄ ለህትመት የሚበቃ ሁኔታው ተዘጋጅቶ እንዲቀርብ በቅዱስ ፓትርያርኩ መመሪያ ተሰጠ። ይህም ጉባኤ የግዕዙና የሰባ ሊቃናቱን ዘር መሰረት በማድረግ ከዕብራይስጡ ዘር ጋር በማመሳከር ልዩነት ሲገኝ በግርጌ ማስታወሻ እያስቀመጠ በመስራት ላይ ሳለ የተባበሩት የመጽሐፍ ቅዱስ ማህበራት ጽሕፈት ቤት ትርጉም ለማሳተም ይረዳን ዘንድ ከቅዱስነታቸው የቀረበለትን ጥያቄ መሰረት ፈቃደኛ በመሆኑ በትርጉሙ ስራ ለመርዳት እንደ ዕብራይስጡና የጽርዕ ቋንቋ የሚያውቅ ምሁር የትርጉም ኤክስፐርት ለጉባኤው ተሰይሞ የትርጉም ስራው በተጣራ ሁኔታ እንዲከናወን ተደርጓል። በአጻጻፍ በኩል የሚከተሉት ዝግጅቶች ተደርገዋል። 1. ከላይ እንደጠቀስኑ የትርጉሙ ስራ የሚያከናውኑ በግዕዙና በግሪኩ በሰባ ሊቃናት መሰረትነት ሲሆን በግዕዙና በሰባ ሊቃናቱ መካከል ልዩነት ሲኖር ልዩነቱን በህዳግ ወይ በቅንፍ በግርጌ ማስታወሻ ላይ እንዲገለጥ ተደርጓል። 2. እንዲሁም አንባቢያን የትርጉሙን መሰረት ሐሳብ በሚገባ እንዲረዱት በየምዕራፉ በየክፍሉ የምንባቦቹን መሰረት ሐሳብ የሚገልጡ ርዕስ ተደርገዋል። 3. በትርጉም ውስጥ አንዳንድ ግልጥ ያልሆኑ ቃላት ሲያጋጥም ፍቾቻቸውን በህዳግ ተገልጠዋል። 4. ትርጉሙ ከግዕዙ ንባብ እንዳይርቅ ከፍተኛ ጥረት ተደርጓል። ያተረጓጎም ስልት በአባቶቻችን ያተረጓጎም ስልት መሰረት ሲሆን በተቻለ መጠን ግልጥና ተነባቢ እንዲሆን ጥንቃቄ ተደርጓል። 5. በመጽሐፍ ቅዱስ ውስጥ ብዙ ቦታዎች የተጠቀሱ ንግግሮች ይገኛሉ። የተጠቀሰው ንባብ መነሻና መድረሻ እንዲታወቅ በመጀመሪያውና በመጨረሻ ትምህርተ ጥቅስ ተደርጓል። የትርጉም ስራው በሚካሄድበት ጊዜ ሁሉ የኢትዮጵያ መጽሐፍ ቅዱስ ማህበራትና የተባበሩት የመጽሐፍ ቅዱስ ማህበራት ጽሕፈት ቤት ለትርጉም ስራ የሚያስፈልጉንን የበጀት ድጋፍ በማድረግ የጽህፈት መሳሪያና ኮምፒውተርን በመስጠት እንደዚሁም የትርጉም አማካሪ ኤክስፐርትን በመመደብና የማሳተሚያ ወጪን በመሸፈን ለቤተክርስቲያናችን ከፍተኛ አገልግሎት ስላበረከቱልን ታላቅ ምስጋና ይገባቸዋል። ቁጥር መኑን 46 ሲደመር 27 46 ሲደመር 27 ኧረ ይሄንን አይደለም እባክህ ኤርሚ እባክህን እንዴ ቁጠረው። እኔ ቆጥረዋለሁ። ቁጠረው አሁን ቁጠር። በነገራችን ላይ 46 ሲባል ቅድም መጀመሪያ እኮ ነግሬሃለሁ። የተደረቡ መጽሐፍቶች አሉ። እነማን እንደሆኑ ጠይቁ። ቀጥል። ቁጠራውን ምንም እያየው ነው ግን የምቆጥረው እያየው ነው። ቆይ ቢኒ ቆይ አንዴ እንዳትደዋወል ግን አሁን እዚህ ጋር እንዳትደዋወል። በነገራችን ላይ ስንዱ እመቤት ቤተክርስቲያን አንድም ኤርሚ አንድ ነገር ልናገር። እቺ ስንዱ እመቤት ቤተክርስቲያን አትናቴዎስ አባቷ 20ኛ ፓትርያርኳ አዲስ ኪዳንን ከነን አደረገ 27 የስርዓት መጽሐፍቶችን አባቶች 8 አደረጉ። ብሉይ ኪዳን ክፍት ነው ብያቸዋለሁ። ግን እርግጠኛውን የምነግራቸው አንዱ በአንድ ውስጥ አንዱ ነው። አሁን እንግዲህ ቁጠር። እሺ ቤኔ ቆይ አንድን ቃላት ደጋግሞ 2 3 ያደጋግሞ ሰው እንዳይሰለች። ለምን መሰለ ደጋግሜ የምናገረው የብሉይ ኪዳንን 46 47 እንዴት እንደምደጋገሙ መጀመሪያ ሳይቻለሁ። ምንም እንዲህ ነው ብሎ ከነን ያደረገ ማንም የለም። ከዛ በተረፈ ግን የፈለገ ነገር ቢሆን አንዱ በአንድ ውስጥ እንዴት እንደሚገባ ሳያል ቀጥላው ቁጠርልኝ። አንዴ ጠብቀኝ። እሺ ልቆጥርልህ ነው። እሺ እያየው ቁጠርልኝ። አረ አርጌ ነው የምቆጥርልህ። በፍጹም አላታለልም። እዚህ ቤት ውሸት አይቻልም ነው ያልኩት። ኦኬ የመጽሐፍቶቹን ቁጥር ነው አይደል ያልከኝ? ይሄንን ኦኬ ቴንክ ዩ።
እንቁጠር። ይኸው ዘፍጥረት 1 ዘጸአት 2 ዘሌዋውያን 3 ዘኍልቍ 4 አብረው ስለተቀላቀሉ አብረን የምንቆጥረው 39 ብለን ልንል አንችልም። ቀጥል። ትክክል ነው፣ ትክክል ነው። በየቦታቸው ተሰቃቁ። ድሮ ጭማሪ ተብሎ ነበረ፣ ይቅርታ ጠይቆ የኢትዮጵያ መጽሐፍ ቅዱስ አሰካካቸው። እነዚህ 3 መጽሐፍን ደግሞ ወደ አንድ ቦታ መጣቸው። ቀጥል። ከዚህ በኋላ ግን እንደዚህ አላረግልህም፣ ራስን እየቆጠርክ የምታስረዳኝ። እኔ እንደውም ቀጥል፣ አንዴ ቁጠርልኝ። አንተ ቁጭ ብለህ እንደ ንጉስ አንተ ላይ ስክሪኑ ላይ እኮ ስላለ እኔ ልምዱ ስለሌለኝ እኮ ነው። ዘፍጥረት 1 ዘጸአት 2 ዘሌዋውያን 3 ዘኍልቍ 4 ዘዳግም 5 ኢያሱ 6 መሳፍንት 7 ሩት 8 መጀመሪያ ቀዳማዊ ሳሙኤል 9 ሁለተኛ ሳሙኤል 10 ነገሥት 11 ቀዳማዊ ማለት ነው። ሁለተኛው 12 አንደኛ ዜና 13 ሁለተኛ ዜና 14 ኩፋሌ 15 ሄኖክ 16 እዝራ 17 ነህምያ 18 ሱቱኤል 18 19 እዝራ ካልዕ 20 ጦቢት 21 ዮዲት 22 አስቴር 23 ቀዳማዊ 24 ካልዕ 25 ሳልስ 26 ኢዮብ 27 ዳዊት 28 ምሳሌ 29 ተግሳጽ 30 ጥበብ 31 መክብብ 32 መኃልየ 33 ሲራክ 34 ኤርምያስ 35 ኢሳያስ 35 ኤርምያስ 36 ባሮክ 37 ሰቆቃወ ኤርምያስ 38 ተረፈ ኤርምያስ 39 ባሮክ 40 ሕዝቅኤል 41 ዳንኤል 42 ሆሴ 43 አሞጽ 44 ሚክያስ 45 ኢዩኤል 46 አብድዩ 47 ዮናስ 48 ናሆም 49 እንባቆም 50 ሶፎንያስ 51 ሐጌ 52 ዘካርያስ 53 ሚልኪያስ 54 ጻፍ። ይኸው ጽፌዋለሁ እዚህ ጋር ቢኒ ቀድሜ ጽፌዋለሁ። ድሮ 54 የአዲስ ኪዳን 27ቱን ትስማማለህ ወይስ ልቁጠራቸው? እስማማለሁ። በድምሩ ስንት መጣ? 81። በጣም ጥሩ። አሁን በደንብ ያዝልኝ። የቅድሙ ላይ ያልነበሩት መጽሐፍ ምን ምንድን ናቸው? 18ቱ ላይ አምጣ። እሱኛው ላይ አይደለም። በመጀመሪያ እሱ ላይ ከመሄዳችን በፊት ይሄ ቁጥር 81 መጥቷል። 54 የብሉይ ኪዳኑ 27 የአዲስ ኪዳኑ 81 መጥቷል አይደል? እሺ። ስለዚህ ቆይ መቅድሙ ላይ መግቢያው ላይ ያስነበብከኝ ላይ ቢኒ መግቢያው ላይ ያስነበብከኝ ላይ እዚህ ጋር ሂድልኝ። የአዲስ ይሄ መግቢያ ብሎ የሚለው የአዲስ ኪዳን ብሎ ከሚለው ጋር ተከታተለኝ። እሺ። የአዲስ ኪዳን የሚለው መግቢያው የአዲስ ኪዳን ብሎ የሚለው አለ። መግቢያው ላይ ከመግቢያው የብሉይ ኪዳን አለ፣ ከዛ የአዲስ ኪዳን የሚል አለ። ቆይ አንተ ደግሞ መቅድሙ ላይ ግባልኝ። ቆይ እኔ ይሄኛውን እንጨርሳ። የአዲስ ኪዳን ብሎ የሚለውን አገኘው። ተከታተለኝ ብራዘር። የአዲስ ኪዳን እምነት የገባው በመጀመሪያው መቶ ዓመት በመጀመሪያው ላይ በኢትዮጵያዊ ጃንደረባ አማካኝነት ሲሆን በሚገባ በመላ ኢትዮጵያ የተስፋፋው በአራተኛው መቶ ክፍለ ዘመን ጀምሮ መሆኑ እሙን ነው ይላል። እንግዲህ የብሉይና የአዲስ ኪዳን መጽሐፍት ወደ ግዕዝ ቋንቋ ተተርጉሞ ለረጅም ዘመናት ሲሰራባቸው ኖረዋል። በኋላ ግን የግዕዝ ቋንቋ ህዝባዊ መሆኑን እየቀነሰ ሲመጣና የሚያነቡትና የሚረዱትም የቤተክርስቲያናችን ምሁራን መሆናቸውን በ17ኛው ምዕተ ዓመት ጀምሮ ሊቃውንት ቅዱሳት መጽሐፍትን በአንድምታ ትርጓሜ እየተረጎሙ ለህዝቡ ማስተማሩን ጀምረው በ19ኛው መቶ ክፍለ ዘመን መጀመሪያ ላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መነኩሴ ካህን የነበሩት አባ አብርሃም ወደ አማርኛ የተረጎሙት እንደገና በ1921 ዓመተ ምህረት ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት እዚህ ጋር ተከታተለኝ ቢኒ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት 46ቱን የብሉይ ኪዳን ልብ በል 27ቱን የአዲስ ኪዳን መጽሐፍ በግዕዝና በአማርኛ ጎን ለጎን ካዘጋጁ በኋላ ለህትመት እንዲቀርቦ ሳለ በጠላት ወረራ ጊዜ በአንድነት መታተሙ ተቋርጧል ይላል። 46ና 27 ስንት ነው? 46 ሲደመር 27 73 ማለት ነው። ሌላ ዕዳ ተገኘ ማለት ነው። ቆይ እንዴት ተገኘ ብለህ ጠይቀኝ።
73 እንዴት ተገኘ ብለህ ጠይቀኝ። እንዴት ተገኘ? በጣም ጥሩ። አሁን እኮ ኤርሚ እቺ እኮ ነች የማይገባን የማስበው። እንግዲህ አሁን የመጽሐፉን ዝርዝር ታነበዋለህ። ለምሳሌ ኤርሚያስ፣ ሰቆቃ ኤርሚያስ፣ ተረፈ ኤርሚያስ፣ መቃብያን 1፣ መቃብያን 2፣ መቃብያን 3 ረጋ ብለህ ማጥናት አለብህ። ተረዳኸኝ? ስለዚህ አሁን ምንም ነገር ልታወጣላት አትችልም። ለዚህ ነው ሙሉን አንብብ የምልህ። የብሉይ ኪዳን ነገም አዲስ ነገር ካገኘች ኮንትራዲክት የማይሆን ከሆነ ትጨምራለች። ለምን? ማንም የብሉይ ኪዳንን ከነን አድርጎ ያስቀመጠ ስለሌለ፣ አዲስ ኪዳን ላይ ግን 27 ተቀምጧል። አጥና፣ ባይብል የሚል ኮርስን ውሰድ። ስለዚህ አሁን እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ናት የምንለው ይኸው 81 አስረግጫ አሳየው። ቀጥዬ እነዚህ 3 መጽሐፍ የሴቱ ጋር ገቡ ማሳየት እችላለሁ። 46 ሲባል እነማ ምን እንደሆኑ ማሳየት እችላለሁ። ስለዚህ ኦፊሻሊ ዛሬ ኦርቶዶክስ ተዋህዶን ይቅርታ ጠይቀ። አንድ እሱ ነው። ሁለተኛ የእኔ 5 ደቂቃ ነው አሁን ላሳይ። 5 ደቂቃ ስላለኝ ማለት ነው። ቪዲዮቹ ላሳይና 5 ደቂቃ ትችላለህ። ኖ ቪዲዮ ነው የቪዲዮ ነው። ቆይ እሺ፣ የቪዲዮ ነው። በቃ ጨረስን እኮ ኤርሚ። አሁን ህዝቡ ዳኘና አልጨረስንም። 81 አመጣው። ይሄው ህዝቡ አልጨረስንም። ከጨረስክ እሺ፣ ቪዲዮ ከማሳየት በፊት እኔ 1-3 ደቂቃ እናገራለሁ። ከዛ አንተ ቪዲዮን አሳይተህ እንደገና እድል እሰጥሃለሁ ቪዲዮ ካሳየው በኋላ። አሁን የኔ ጊዜ ነው ኤርሚ። ኦኬ፣ ትችላለህ። ጋይድ ጨረስን። ቪዲዮ ላሳይ። ህዝብ ስሙ፣ እንግዲህ ህዝብ ስሙ። አሁን ስልክ ቢኖረኝ ይህንንም አንተው ጋር ቢታይ ደስ ይለኝ ነበረ። ማሳየት አልችልም። እንዴት ነው ካሜራ የምቀይረው? እምቢ አለኝ ካሜራ። ኖ በቃ እንደዚህ እችላለሁ። እሺ በቃ ኤርሚ አሁን አትግባብኝ። ጋይድ ማን ነው ሰውዬ? ሰውዬው ማን ነው? ስኮላሮች አላችሁ? ኦኬ፣ ስኮላሮች ሊኖሩ ይችላሉ። እኔ ስኮላሮችን አላውቃቸውም፣ ግን ማናቸው ነው ብያለሁ። በቃ ኤርሚ እንስማ። ማነው? የማን ስኮላር ነው? ይሄ ፕሮቴስታንት ፓስተር ነው። የት ቤተክርስቲያን? ፓስተር ጂ ይባላል። ቆይ እንስማው። አንተ ሁለት አባቶች የኔን አባቶች አምታደለ አድምጠኝ። ቆይ አንደኛ ቢኒ ፕሊስ ትቀጥላለህ። እኔ ያመጣሁት የአንተን አባቶች ቪዲዮ ሳሳይ ሊቀ ሊቃውንት ወይ ደግሞ መርጌታ ስምዐ ኮነ ይታወቃሉ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ቆይ ዶክተር ዘበነ ለማ ይታወቃሉ አይደለም? በእናንተ በእኛ ይታወቃሉ የቤተክርስቲያኒቱ አገልጋዮች መሆኑ። እኔ ይህን ሰውዬ አላውቀውም። የት ቤተክርስቲያን አገልጋይ ነው? ምንጭ የትኛው ቤተክርስቲያን ነው የሚያገለግለው? ምንጭ ስጠኝና ቪዲዮን ክፈት። ምንጭ ስጠኝ። ዝም ብሎ ፕሮቴስታንት የሚባል ነገር የለም። ስጠኝ። አንደኛ የውጭ ሰው ነው። ጂሲኤን የሚባል ፓስተር ጂ ይባላል። ግባሲ አናውቀውም። ከኛ ከቤተክርስቲያን አምጣ፣ የራሳችን ከኢትዮጵያ ከኢትዮጵያ አምጣ። በነገራችን ላይ እሱን እኮ ላሳየህ እኮ ነው። አሁን ብንሰማውስ ከኢትዮጵያን አምጣ። ኖ አይሰራም። አንሰማ አላውቀውም። ከኢትዮጵያ አምጣ። ከኢትዮጵያ ከኛ ከወንጌላውያን አማኞች በአማርኛ እኮ ትልቅ እኮ የፕሮቴስታንት ስኮላር እኮ ነው። እኔ ሊሆን ይችላል አላውቀውም እኮ ነው ብዬ እኔ የሚታወቁ አገልጋዮች ነው ቪዲዮ የከፈትኩ። አንተ ግን የማይታወቅ ሰው የፕሮቴስታንት ዋና ስኮላር ነው። አንተን ያልከው አናውቀውም። እንድናውቀው ከፈለክ ቤተክርስቲያኑን አድራሻውን መጋቢ ሆኖ የሚያገለግልበትን የት ሀገር እንደሚኖር መረጃውን ስጠን። ዌብሳይቱን አምጣ እናየውና እዚሁ በውጭ በተለያየ ዓለማት ላይ የሚኖሩ ስላሉ በአውሮፓ፣ በአሜሪካ፣ በካናዳ ያሉ ስላሉ እንጠይቃለን ማለት ነው። ቸርቹን ንገረን፣ የት ሀገር ነው ያለው፣ መጋቢነቱ በማን ኦርዴን እንደተደረገው እንዲህ ከነገርከን ኦኬ። የምንቀበላቸው አሉ እኮ በውጭ ያሉ ማለት ነው። ስለዚህ ሰው አትቀበለውም። ማን እንደሆነ አላውቀውማ። ሙሉ መረጃ ስጠኝ ማንነቱን። ዘበነን እኔ የምቀበለው አንተ አይደለም። እኔ ራሱ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ መሆኑን እቀበላለሁ። ያመጣኋቸው ሊቀ ሊቃውንቱን አንተ አይደለም። እኔ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ መሆናቸውን እቀበላለሁ። ይህን ሰውዬ ግን አላውቀውም። ማን እንደሆነ አናውቀውም። ኦኬ፣ ስለዚህ አትቀበለውም ማለት ነው። አናውቀውም። ማላውቀውም ሰው አልቀበለውም። እሺ፣ በዛሬ እኔ ዩቲዩብ ቻናል ላይ ጭኝ ያለው ይህንንም ደግሞ ፓስተር ዳዊት የጅማው ሙሉ ቪዲዮውን አሳይቼ ነው። በነገራችን ላይ የ8 ደቂቃ ሙሉ ቪዲዮውን አሳይቼ የክህደት ጥጉን ያጋለጥኩበት ነው። እንግዲህ እናንተ ተፈራችሁ። ሰውየውን ቪዲዮ መክፈት ትችላለህ፣ ግን ሰውየውን አናውቀውም። ስለዚህ ማናውቀውን ሰውየ ቪዲዮ ብትከፍት የእኛ ፓስተር ኤርሚ፣ እስከ መቼ ነው የፈረንጅ ሰባኪ የማትቀበለው?
ኖ እኔ ይቀበላል። የፈረንጅ ሰባኪ ጆሹዋ ትቀበል አይደለ እንደ ኤርሚ ከጆሹዋ የሚበልጥ ሰው እኮ ነው። አዎ ቲቪ ጃሹዋ ናየ። እኔም ላሳይ እኮ አንተ ቆይ እኔ አሁን ፍትሐ ነገሥቴን አመጣው አባቶችን አንተ እኔ ቅድሙን ጫጫታ ለምን ታደርገዋለህ? ፕሊዝ የኔ ጊዜ የኔ ጊዜ ነው አይደለ ኤርሚ። እኔ እሰጥሃለሁ ደቂቃ፣ ችግር የለም አትክፈት አላልኩም። ትከፍታለህ። የቪዲዮ ነው እንጂ አንተ የምትናገርበት አይደለም። አንተ ቪዲዮን ካሳየ በኋላ የምትናገርበት ደቂቃ ይቀመጥልሃል፣ ታወራለህ ማለት ነው። አዎ እኔ ብቻ አይደለም፣ በኢትዮጵያ ውስጥ ብዙ ህዝብ በዓለም ዙሪያ ፕሮፌት ቲቪ ጃሹዋን እንቀበለዋለን። ኦኬ እኔ እቀበለዋለሁ። ስለምቀበለው እኔ ብቻ አይደለም፣ ሚሊዮን ወንጌላውያን አማኞች በዓለም ዙሪያ ያሉ ይቀበሉታል። ለምን የምንቀበለው? አድራሻው ይታወቃል። ሌጎስ ናይጄሪያ። ኦኬ ሲናጎግ ቸርች ኦፍ ኦል ኔሽን፣ ዓለም የሚያውቀው ነው። ለምን እንደምታወራው እኔ አላወራሁም። ስለዚህ አክሽን አታሳያ ቢኒ። የምናወራው በስርዓት አለ እንዴ? ኦኬ አድምጥ። አዎ ፕሮፌት ቲቪ ጃሹዋን ይቀበላሉ። በኢትዮጵያ ቤተክርስቲያናት ሁሉ ይቀበሉታል። የሚቀበሉት ይቀበሉታል፣ የማይቀበሉት አይቀበሉትም። የምንቀበለው ግን ቲቪ ጃሹዋ ማን ነው ተብሎ ቢባል ሌጎስ ናይጄሪያ ላይ የሚኖር ኦኬ፣ በቤተክርስቲያኑ ይታወቃል፣ አድራሻው ይታወቃል፣ አገልግሎቱ ይታወቃል። የሚቀበሉ ይቀበላሉ፣ የማይቀበሉ አይቀበሉም። ይህን ሰውዬ እንዲቀበል ግን አሁን የመጣውን ቪዲዮ እንዲቀበል ከፈለግ አድራሻውን ንገረን። የት ቤተክርስቲያን መጋቢ እንደሚያደርግ ትቀበለዋለህ ኤርሚ። ሌላ ዳይቨርት አታድርግ። ሌላ ሰው ልጥራላ። ዳይቨርት አታድርግ። አልቀበልም አልከኛ። ቢኒያም ዳይቨርት አታድርግ። የሰውየውን አርእስት አምጣ፣ ሶሪ የሰውየውን አድራሻ አምጣ። የሚያገልግልበትን መጋቢነት የሚያገልግል የት ነው? ጂሲኤል ሚዲያ የሚባል የት ሀገር ነው? አሜሪካ። ኤርሚ ረባ ሰዎች ቃል ታዋቂ ሰው ነው። የት ሀገር ነው የሚኖረው? አሜሪካ። ዌብሳይቱን አምጣ። እሺ ጊዜ ሰጠኝ። ዌብሳይቱን ቶሎ አምጣ። ቆይ ግን ኤርሚ ለምን ፈራችሁ? እኔ አሁን ለምሳሌ የገሌን አቅርቡ እያለሁ ዌብሳይቱን ቶሎ አምጣ። ኤርሚ ለምን ፈራችሁ? እኔ አሁን በንጹህና ለምን ፈራችሁ? ስሙትና አናቀውም ነው እንጂ አልንህ። ያመጣው አንደኛ የውጭ ሀገር አገልጋይ ነው። ስለዚህ የውጭ ሀገር አገልጋይ አላቀውም። እኔ ያመጣሁልህ ግን የማንካራን ኦርቶዶክስ ወይ የግብፅ ኦርቶዶክስ ጳጳስን አይደለም ያመጣሁልህ፣ ወይ የግብፅ ኦርቶዶክስ ወይ የሶሪያ ኦርቶዶክስ። ፕሊስ ቢኒያም ፕሊስ። እኔ ያመጣሁልህ የሶሪያ ኦርቶዶክስ ቄስ አይደለም፣ የማንካራን ኦርቶዶክስ ቄስ አይደለም፣ የግብፅ ኦርቶዶክስ ቄስ አይደለም ያመጣሁልህ። እንኳን እናንተ ኦርቶዶክሳውያን አይደላችሁ ጴንጤዎች ሁሉ ጭምር በስም የኦርቶዶክስ አገልጋይ መሆናቸውን የሚታወቅ ሊቀ ሊቃውንት ስምዐኮንና ዶክተር ዘበነ ለማን ያመጣንልህ። አንተ ይህን ያመጣው ሰውዬ አናቀውም ነው ያሉ። ለምን አትረዳንም? አናቀውም፣ አድራሻውን ንገረን፣ ቸርቹን ንገረን፣ መጋቢ መሆኑን እናጣራለን። ዌብሳይቱን አምጣ። ከሰማችሁ በኋላ አናቀውም በሉ። እንደዛ ብሎ ነገር የለም። እንደዛ ብሎ ነገር ላሰማ ኤርሚ ፕሊዝ። አችልም ቢኒ፣ አችልም በእውነት አትችልም። ፕሊስ ብላት ለምን አችልም? መረጃ አምጣ። እንደዚህ እንዳታረግ ከዚህ በኋላ እኔ ሚዩት አድርጌያለሁ። እኔ እየጠየቅኩ ፕሊስ እያልካት ለምን? እሺ ኦልበርት ኤንጅልን ላምጣው? ኦልበርት ኤንጅልን ትቀበለዋለህ? አትችልም። ኦልበርት ኤንጅልን አትቀበልም? አትችልም ነው የምልህ። የዚህን አምጣ። ካልሆነ በቃ ወደ ቪዲዮ ላይ ይቀበጥልህ። ያንተን ተናገር ማለት ነው። ያንተን ደቂቃ ተናገር። ቪዲዮን አጥፋ። ያቀረብከው መረጃ የትክክለኛ ሰው መሆኑን፣ የእኛ ወንጌላውያን አማኞች የምንቀበለው ሰው መሆኑን፣ አድራሻውን አታውቅም፣ ቸርቹን አታውቅም፣ ጤነኛ አስተማሪ ይሁን አይሁን ምንም ታወቅ ነገር የለም። ኦንሊ ጂሰስ እና ሌሎችን ሞርሞኖችን ለቃቅመህ ብታመጣ እኔ በምን አውቃለሁ? የአበሾቹን አምጣ። ግን ከእኛ ካልክ የአበሾቹን አምጣ። እነ ዶክተር ማሙሻ ፈንታ ሌሎች የምጠቅሳቸው ካሉ የትኞቹንም እውቅ የሚባሉ ስኮላሮችን ጥቀስ። እነ ዶክተር ተስፋዬ ሮበሌ ከሆኑ አምጣና አሳየን። ካልሆነ ግን ይህን ሰውዬ አናውቀውም እንጂ ያልኩህ ቪዲዮ አትክፈት አላልኩም። ኤርሚ እኔ እኮ እማምላክ ምስክሬ ነች። ከነ ዶክተር ማሙሻ እኮ አልፌያለሁ። በነገራችን ላይ ግድ የለም በእውቀት ዓለም አቀፋዊ ዳሰሳ እኮ ቤተክርስቲያን እኮ ዓለም አቀፋዊ አንተንን የምትመርጥልኝ ዶክተር ማሙሻ በዚህማ ይታወቃል። ማሙሻ እኔ ቤተክርስቲያን እኮ ይኸውልህ በቃ እኮ ፈረንጆቹ መሰከሩ። ቢኒ እኔም እኮ እየመሰከሩት ነው። ዶክተር ማሙሻ ፈንታን ያስተማርከው አንተ ከሆነ ስኮላር ሆነ ያስተማርከው። አይ እኔ አላስተማርኩትም፣ ግን ትክክል አይደለም። አልፌያለሁ ብለህ ብትለኝ በምንድን ያለፍከው? በትምህርት ነው በእውቀት? ኖ አልፌያለሁ ስለ አሁን እነሱ ይሄንን መዳሰስ አይችሉም። ለምን መሰለህ? ለምን እንደምናገር ታውቃለህ? ምህረት አድርግለት ለዶክተር ማሙሻም ተው። አሁን እሱን እናንሳም። ምህረት አድርግለት። እውቀቱ አናሳ ስለሆነ ሊሆን ይችላል። አሁን አንተ 5 ደቂቃ ተጠቀም። ቴንኪው። ያመጣው መረጃ ምንም እንትን ስለሌለ ማለት ነው። 5 ደቂቃ የራስን ንግግር ተጠቀም። ትውልድ ዳንገናል። 5 ደቂቃ አድርጉለት። 5 ደቂቃ አውራ ቢኒ
አንተ እኮ ተናግራል እኮ አንተ ተናግራል። 5 ደቂቃ ያድርጉልህ። አውራ እኮ ነው ያልኩህ ቢኒ። አንተን አውራ ቪዲዮን ተው፣ አንተን አውራ ጋይድ እንደገና አስጀምሩልህ። እንዳታረጉብኝ እንዳታረጉ። እሺ እንደገና ያረጉልህ። አርብ ያረጉ ማረፍ ከፈለክ እሺ። ስለ ሁሉ ነገር እግዚአብሔር ይመስገን። ያድርጉልህ። ደቂቃውን ያርጉልህ። አርጉለት። እንደገና መልሱ በላቸው። ከእንደገና ጀምሩ። ለዛ እኮ ነው እየጠየኩህ ያለው። ከእንደገና ጀምሩለት። ያ ቴንክ ዩ ጋይድ። እንግዲህ ተወዳጆች እንደ ሐዋርያው ቅዱስ ጳውሎስ ለሮሜ እንደሚናገረው ግልጽ ነገር ነው። አንድ በቴዎሎጂ ያለፈ ሰው በመጀመሪያ ደረጃ የብሉይ ኪዳን መጽሐፍት እነማን ናቸው፣ ከማንና እንዴት ተገኙ የሚል ነገር ማጥናት ወሳኝነት አለው። አባታችን አትናቴዎስ 27 የአዲስ ኪዳን መጽሐፍትን ከነን አድርጎልናል። የብሉይ ኪዳን መጽሐፍትን ግን ቤተክርስቲያን በሚገርም ሁኔታ ይኸው ቅድም አሁን ፋይናል ላይ ኤርሚ እንዳየው 80 አሐዱ፣ በአጭሩ ፍትሐ ነገሥቱ 80 አሐዱ፣ ሌሎቹ የተሰካኩትን መጽሐፍ በግልጽ አማርኛ እየገቡ ምንም አይነት ነገር ቤተክርስቲያን ሳታዛባ ለትውልድ እያሳየች ነች ያለችው። አሁን በደንብ ስሙኝ። ዛሬ የሚከራከረኝ ሰው 66 ማን የሰጠ ብለው እገሌ ሰጠኝ አይልም፣ ቤተክርስቲያን ሰጠችኝም አይልም። በነገራችን ላይ ቤተክርስቲያን ስላይደለች ማለት ነው። ስለዚህ ይሄው እኛ አስረግጠን በቁጥር 84 ቢል ሶስቱ መጽሐፍ ምን ላይ መርጆ ነው በግልጽ 46 27 ሲባል ምን መጽሐፍ ላይ በግልጽ አሳይተናል። ከዛ በተረፈ ግን አሁን አባቶቻችን ዋቢ የሚያደርጉት ግዕዙንም ነው። ግዕዙ ዋና ነው። አሁን የፈራው ለዛ ነው፣ ጉድ እንዳይፈላ ማለት ነው። ዓለም አቀፍ ስኮላሮች የሰጡትን ነገር ነው የምናሳየው። የኢትዮጵያ ስኮላሮች መቼ አንብበው ነው? ዓለም አቀፍ ስኮላሮች የግዕዝ ትምህርት ቤት ከኢትዮጵያ ይውጣ እየተባለ ዓለም አቀፍ ስኮላሮች ግን የግዕዝ ትምህርት ቤትን ከፍተው በትልልቅ ዩኒቨርሲቲ ሃርቫርድ ጨምሮ ግዕዝ እየተሰጠ ነው። እነዛ ሊቃውንቶችን ነው እያሳየ ነው ያለ ነው ማለት ነው። ስለዚህ ሁሉም ያነበበ የውጭ ሀገር ፕሮቴስታንት 80 አሐዱን አክሰፕት አድርጓል። ኢንክሉድ በኢትዮጵያ ባይብል ኮሌጆች አንዳንድ ቦታ ላይ ኢንክሉድ ኤገስት ጨምር። ስለዚህ ዛሬ እንግዲህ በነበረው ነገር የትርጉም ለውጥ የምን ለውጥ መግቢያውን ሙሉን አይታችኋል። መጽሐፍቱን ቤተክርስቲያን እንዴት በጥንቃቄ ነገም ቤተክርስቲያን የብሉይ ኪዳን መጽሐፍት ላይ አዲስ ኪዳን እንዳያችሁት ምንም ያደረገችው ነገር የለም። የብሉይ ኪዳን ላይ ግን ለምሳሌ መቃብያን 1 2 3 ይላል። እንዴት ቤተክርስቲያን ትጠቀምበታለች? እዝራ ሱቴል እንዴት ትጠቀምበታለች? ሌሎቹን እንዴት ትጠቀማለች? ስለዚህ ቤተክርስቲያንን በዚህ ያክል ማጠልሸት ሳያውቋት እየወጡ ማለት ነው፣ ሳይረዷት እየወጡ። አዎ ቤተክርስቲያን የቁም ጽሑፍ አላት። ቅድም እንደተነበበው የቁም ጽሑፍ አላት። አባቶቻችን ቆዳ ዳምጠው ብራና ዳምጠው ቀለም በጥብጠው የጻፉት ድንቅ የቁም ጽሑፍ አለ። አሁን ቅድም ሊያነሳው የፈለገውም አለ። 9 አባቶችን ማጥናት ነው። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍ ቅዱስ ረገድ ቅድምም ገላትያ ላይ አሳይቻችኋለሁ፣ መልስ የለም። የሌለውን ይሄው አወጣውኝና ይሄው እሴን ነገር ንገረኝ ብየዋለሁ ገላትያ ምዕራፍ 5 ላይ። ስለዚህ እውነታው ይሄ ነው። በአንክሮት ለሰማ ሰው በመጀመሪያ ቅዱስ ትውፊትን ማጥናት። አትናቴዎስ የኛ አባት ነው። የካቶሊክም አይደለም የፕሮቴስታንትም አይደለም፣ የኛ አባቶች ናቸው። ስለዚህ እውነታው ይሄ ነው። በሚደንቅ ሁኔታ ዛሬ ይሄው እያያችሁ ማለት ነው። በሴት ተወጣ ምናምን የሚለው ተረሳ። ሌላ ነገር ተረሳ። የገላትያ መልእክት ከዛ በኋላ መጽሐፍ ቅዱስ እንዴት ከነን ተደረገ የሚለውን ሊቀ ሊቃውንት ስሙርም ስምዐኮንም እንዲሁም ደግሞ ፕሮፌሰር ዘበነም የተናገሩት ነገር መርጅ የተደረገበትን ሲስተም
ይሄ ነው አላለችም ቤተክርስቲያን። ምን ብሉይ ኪዳን ላይ 8። ስለዚህ አንዳንዱ ያንን የቁጥር ነገር ግልጽ አድርጎታል፣ ግን የቱ ጋር ተሰካካ ማጥናት ትልቅ ነገር ነው። ስለዚህ አባት በሌለው መጽሐፍ ቅዱስ ከየት እንዳገኘ የማይታወቅ ሃይማኖት ውስጥ ሆኖ አባት ያላትን መጽሐፍ ቅዱስ ከየት እንዳገኘች የምትታወቀን እቺ ወርቅ ስንዱ እመቤት የሆነች ቤተክርስቲያንን ከእንግዲህ በገድላት በመጽሐፍ ቅዱስ በተለያየ ቴዎሎጂካሊ ንግግር በእያንዳንዱ ነገር መልስ አሳጥተናል። ከተጨመረልኝ ይጨመርልኛል ማለት ነው። እኔ ደግሞ ማጠቃለያ እሰጣለሁ። አንተ ማጠቃለያ ነው የሰጠኸው። ከዛ የሚጠይቁን ሰዎች ካሉ ማጠቃለያ አይደለም የሰጠሁት ኤርሚ። አንተ 5 ደቂቃ ተናግረህ እኔ ቀጥዬ 5 ደቂቃ ቪዲዮውን ከለከልከኝ። ቪዲዮውን ለዛውን ከለከልከኝ። ቪዲዮን የከለከልኩበት ምክንያቱም ነገር በቃ አንተ ቪዲዮ አሳይተህ ማጠቃለያ ነው የሰጠኸው። 5 ደቂቃ ተናገርከው። እኔም 5 ደቂቃ አሁን ከተናገርክ ለእኔ ደቂቃ ሰጠኛል። ችግር የለውም ይሰጥሃል። ግን ከዛ ቻው ተባብለን እንለያያለን። የደቂቃ ችግር የለም። ከዛ በዚህ አጋጣሚ ሌላ ኤኒ ጥያቄ ካለ ልንወያይ እንችላለን። ኤኒ ስፔሻሊ 5ቱ ሶላን ጥዬ የመጣሁትን እንዴት አፈር ከድሜ እንደሚበላ በግልጽ እንነጋገራለን ማለት ነው። በቅዱስ ፊትም በቃሉ እውነትም ማለት ነው። ይህም በትትና ነው የምናገረው። ችግር የለውም። በቃ በጣም ነው የማመሰግነው። አሁን እኔ ስንት ደቂቃ ነው? 5 ደቂቃ ነው። 5 ደቂቃ ነው። ጻፉለታ። ይጻፋል። ቆይ ይጻፋል። ቆይ አሁን ማስታወቂያ ነው የምናገረው። ቆይ ማስታወቂያ እኔም ቀጥዬ ማስታወቂያ እናገራለሁ። ኧረ በክርስቶስ አሁን ምን የሚባል ይሄን ያህል ሰዓት አውርተን ምንድን ነው? በቤት ትናገራለህ። እኔ እኮ ቤቴ ስለሆነ ማስታወቂያ የምናገረው እንዴ። አንተ ቤት ስከፍት ትናገራለህ። በሰው ቤት መጥቶ ማስታወቂያ ብሎ አይደለም። እንደው ከሆንክም እንደው በቅንነት ከጠይቅ እሰጥሃለሁ። እኔ ማስታወቂያ ልናገር ብዬ ስል ማስታወቂያ እናገራለሁ። አስነጥሳለሁ ብዬ ስል አስነጥሳለሁ። እስቃለሁ ብዬ ስል እስቃለሁ። እንደዚህም አይሆንም ቢኒ። ኦኬ። አቤት ትዕግስት፣ ጌታዬ ሆይ እርዳኝ። እሺ አሁን እኔ 5 ደቂቃ አወራና አንተ ስላወራ ማለት ነው። ከዛ እዚህ ያሉ ወንድሞች እኔ አላወራውም። አሁን ስታወራ ነው ያወራሉ። 5 ደቂቃ ቀጥዬ። ኧረ ፕሊስ እባክህ ፕሊስ። ይሁን ቢዳኘና እኔ አታወራም መቻልኩ። ኧረ በቃ እሺ እንዴ ያሸነፈ ሰው አሸንፍ ያለው ብለሃል አይደል? ያሸነፈ ሰው እኮ እንደዚህ አያወራም። ህዝቡ ይዳኛል። ያሸነፈ ሰው እንደዚህ አያወራም። ኦኬ ቴንኪው። እኔ አታወራም አላልኩም። አሁን 5 ደቂቃ አወራና አንተ የምታወራውም ነገር ካለ አውርተህ እዚህ ያሉ ወገኖች ሀሳብ የሚሰጡ ካሉ ይሰጣሉ። ብፁዕ አምላክ አለ፣ ነዳጊ እነህትየው ካሉ ሀሳብ የሚሰጡ ካሉ ጥያቄ ካላቸው ሀሳብ ይሰጡና ከዛ መልሰህ አንተ እንደገና ማጠቃለያ ትሰጣለህ። እኔ ደግሞ መጨረሻ ላይ በቤቴ ላይ ማጠቃለያ እሰጣለሁ። እጅ ለእጅ ተጨባብጠን ሁለተኛ ገደል እንዳላነሳ፣ ሁለተኛ መጽሐፍት እንዳላነሳ ነው አደል ያደረከኝ። አለሙ ቪዲዮን ቀስ ብሎ ቁጭ ብሎ ፈንዲሻ ይዞ ይሰማዋል። ቴንኪው። ይሄን ቀን እጅግ ስጠብቅ ነበር። በትህትና ዛሬ ስላወራኝ በጣም ደስ ብሎኛል። ኦኬ ሊቀጥል። 5 ደቂቃ አስቀምጡልኝ ቢኒ ላይ። ከዛ ካወራሁ በኋላ ቢኒ ደግሞ 5 ደቂቃ አውርቶ ከዛ እናንተ ብጠይቁን ከሆነ ጠይቁን አላችሁ። ከዛ ማጠቃለያ እንዲሰጥ ሰጠዋለሁ። ከዛ እኔ ደግሞ መጨረሻ ላይ ማጠቃለያ እሰጣለሁ ማለት ነው። ቴንኪው። 5 ደቂቃ አድርጉልኝ ወገኖች። ቴንኪው። ቢኒቴል ላይ አድርጌልሃለሁ ኤርሚ። እሺ ቢኒቴል ላይ ኦኬ። ቢኒ እዛ ላይ ቢኒ አምሽታይ ላይ ታርግልኝ ነበር። ተደብቋል አላየው ማለትየው። ቢኒ አምሽታይ ላይ አድርግልኝ። የእሱ ሰፊ ስለሆነ ይታያል ብዬ ነው። የቢኒ በስሙ ሁሉ ተደብቋል። እዛ ቢኒ አምሽታይ ላይ አድርግልኝ ስለሚታየ ማለት ነው። ኦኬ ቢኒ እንግዲህ ዛሬ ስነጋገር የነበረው በጣም ሰፊ ጉዳይ ላይ ነው። ያነሳናቸው የብሉይ ኪዳን መጽሐፍቶች አሉ። ቪዲዮውን ስሙት እባካችሁ ሰዎች፣ ቪዲዮውን ስሙት። ዩቲዩብ ላይ የሚቀመጥ ሰዎች ቪዲዮውን በጥንቃቄ ይህን ቪዲዮ አውርዱና ያዙት። በቤታችሁ በቴሌቪዥን ከፍታችሁ ስሙት፣ ከቤተሰብ ጋር ቁጭ ብላችሁ ማለት ነው። እሺ ስለዚህ አላስቀምጥሽልኝ እህትዬው እስካሁን ድረስ ቪዲዮ ማነው ሰዓቱ ማለት ነው። ለምን ሌላ ሞዴሬተር ወይ ሞክር። እሺ አንቺን ትልቁ ላይ ማነው አንድ ሰው ትልቁ ላይ አድርጊና እዛ አድርጊው፣ ወይ ቢኒያምን ላይ እኔ ጋር አድርጊው፣ ወይ እኔ ጋር ታዩ። በቃ ታዩ። 5 ደቂቃ በእጅሽ ያዥልኝ። ታማኝ ስለሆንሽ አቁም በይኝ። 5 ደቂቃ ያዡ። አይ ላቭ ዩ ኦኬ ያዥልኝ ደቂቃ 1 2 3 ማለት ነው። ኦኬ ዛሬ ከወንድማችን ቢኒያም ሽታይ ጋር ያወራ ነው የቅዱሳት መጽሐፍት ላይ
በኦርቶዶክስ ተዋሕዶ ቤተክርስቲያን አንዳንድ መጽሐፍ ቅዱስ ጥቅሶች ላይ እንዴት እንደተበላሸ እሱን አየን። በዕብራይስጡ ምን እንደሚል በኩረ ጽሑፉን ሁሉ ከእስራኤል ሀገር አምጥተን ቋንቋ አዋቂ አነበበልን። በትንቢተ ኢሳያስ መጽሐፍ ምዕራፍ 11 ላይ የተጠቀሰውን ቃል እግዚአብሔር እሱ ይላል ያለውን እንዴት እንደማይል የኢትዮጵያ መጽሐፍ ቅዱስ ማህበር ራሱ እኔን ደግፎ እንዴት እንደሚናገር አሳይተናል። ይህም ቪዲዮን ገብታችሁ ስሙ። ከዛ ባለፈ የ80 አሐዱ መጽሐፍ ቅዱስ እኛ አለን። የእኛ 80 አሐዱ ነው፣ የእናንተ 66 ነው አለ። 80 አሐዱ መጽሐፍ ቅዱስ እንደሌለው ሊቀ ሊቃውንት ስምዐ ኮንንና ዶክተር ዘበነ ለማን ዋቢ አድርጌ ጠቅሼ ቪዲዮ አምጥቼ አሰማሁት። ቢንያም ወንድማችን ቢንያም ሽታዬ 80 አሐዱ ታትሟል ይላል። ዶክተር ዘበነ ለማ ደግሞ ተስፋ ቁረጡ አልታተመም ብሏል። መምህር ስምዐ ኮነ ደግሞ አይ የታተመ የለም በስም 80 አሐዱ ብሎ ይላል እንጂ የታተመው ግን 73 ነው አለ። እንደዚሁም ፍትሐ ነገሥት መጽሐፍ ንባብና ትርጓሜውን እዚህ ይዤ በዚህ መጽሐፍት ላይ 82 ነው ይላል። የዜና አይሁድን ዮሴፍ ወልደ ኮሬን መጽሐፍ ሳይጨምር ይህን ከጨመረ 83 ነው በፍትሐ ነገሥቱ መሰረት። በመጽሐፍ ቅዱሷ ደግሞ 79 ነው። በ1980 ዓ ም በዚህ በታተመው በምቅድሙ መሰረት 79 ነው። በ2000 ዓ ም በዚህ በታተመው ቢንያም ባሳየኝ 81 ይላል። ልብ በሉ 81 ይላል፣ ግን 81 አይደለም 73 ነው። 73 ነው። ስለዚህ በእንዲህ በመረጃ አሳይቻለሁ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ1980 ስክሪንሻት አድርጉን የያዙት ይህን ጽሑፍ ከፈለጋችሁ በ1921 ዓ ም ላይ ጀምሮ በነበረው የመጽሐፏ ብዛት 73 ነው። ማን ያለው? እዚህ መቅድሙ ላይ 73 ነው። በ1947 በብፁዕ ባስልዮስ ፓትርያርክ ዘመን በታተመው የመጽሐፏ ብዛት በ1947 ማለት ነው 79 ነው። በ1980 ዓ ም በብፁዕ አቡነ ተክለ ሃይማኖት 84 ነው። በ2000 ዓ ም በኢትዮጵያ ኦርቶዶክስ ታሪክሳን በብፁዕ አቡነ ጳውሎስ ፓትርያርክ 81 ነው። በሚቀጥለው አሁን ፊት ለፊታችን ባለው ላይ 93 ልታደርግ ነው። 8ቱን የአዲስ ኪዳን መጽሐፍትን ጨምራ ማለት ነው። መረጃ አምጣ ኤርምያስ። ይኸው እዚህ ቤት ያለ መረጃ የሚወራ የለም። እችን ቤተክርስቲያን ይቅርታ ትጠይቃለን ያለ እኛን ነው ጠርታ ይቅርታ የምትጠይቀን። እኔና ተሐድሳውያኑ የቤተክርስቲያኒቱን አገልጋዮች ማለት ነው። ትጸጸታለች። ይኸው ልብ በሉ፣ ትጸጸታለች። እንዴት አይነት ልጆቿን እንዳጣች ትጸጸታለች፣ እየቆየች ማለት ነው። የምንጠቅማትን አስቀምጣ አስማተኛ አቅፋ ያስቀመጠ ማለት ነው። ትጸጸታለች። እኔ በኦርቶዶክስ ቤተክርስቲያን ዛሬም ቢሆን ባላት እውነት ላይ የምናገረው እናገራለሁ። ልብ በሉ፣ የብሉይ ኪዳን መጽሐፍት 46 አሉ። ይኸው በዚህ መጽሐፍት ላይ ዓለም ይወቅልን ብለው በጻፉት መጽሐፍ ላይ ማለት ነው። የብሉይ ኪዳን መጽሐፍ ስንት? 46። የአዲስ ኪዳን መጽሐፍ ስንት ነበር አልኩት። ቢንያምን ቅድም ስጠይቀው 27 አለኝ። የአዲስ ኪዳን መጽሐፍ ስንት ነው ይላል በድምሩ። ይኸው ቢኒ ይኸው ቢንያም የአዲስ ኪዳን መጽሐፍ ቁጥሩ ስንት ነው ይላል? 35። አንተ ስታወራ ስንት ነበር ያልከው? ስንት ነበር ያልከው አንተ? 27። የአዲስ ኪዳን መጽሐፍት 27 አይደለም 35 ነው። ይኸው 35 ሲደመር ስንት ይሆናል? 35 የአዲስ ኪዳን መጽሐፍት በ27ቱ ላይ ስንት ጨመረች? 8ቱን እነማን ናቸው? ስርዓተ ጽዮን፣ ትእዛዝ፣ ግጽው፣ አብጢልስ፣ አንደኛ መጽሐፈ ኪዳን፣ ሁለተኛ መጽሐፈ ኪዳን፣ ቀለሜንጦስና ዲድስቅልያ በሙሉ አሉ። የመጽሐፍቶቹ እጄ ላይ ደምረው በሙሉ ቆይ ብራዘር እኔ ነው አሁን ጊዜው። ኦኬ እነዚህ 8 ናቸው። በ27 ላይ 8 ስንጨምር ስንት ነው የሚሆነው? 27 ሲደመር 8 5 35። የብሉይ ኪዳኑ 47 46። ይሄው የአዲስ ኪዳኑ 35 ብላለች። ቢንያም ግን ቅድም ስጠይቀው ምን አለ? የአዲስ ኪዳን መጽሐፍት 27 ናቸው አለ። ቤተክርስቲያኒቱ ምንድነው ትላለች? የአዲስ ኪዳን መጽሐፍት 35። ቢንያምና ቤተክርስቲያኒቱ አልተግባቡ ማለት ነው። በመጽሐፍ ቁጥር ይሄ ሁሉ መረጃ አላት። በ1921 ዓ ም 73፣ በ17 ዓ ም በ1947፣ 79፣ በ1980፣ 84፣ በ2081 በሚቀጥለው ላይ በዚህ በ81 ላይ ጨምራ 81 ላይ ጨምራ 81 ላይ ጨምራ አሁን በታተመው 8ቱን የአዲስ ኪዳን መጽሐፍትን ትጨምራለች። አንዱ መጽሐፈ ወልደ ኮሬዮን ይጨመራል። እዩ 0 በትንሹ 90 ማለት ነው። 90 መጽሐፍት ከ90 እስከ 93 የሚሆን መጽሐፍቶችን ለማሳተም ዝግጅት ላይ ናት ያለችው። ስለዚህ ኦርቶዶክስ በራሷ በተለያዩ ዓመታት ያተመቻቸው መጽሐፍቶች ልዩነታቸውን ያቸው አሁን በትንሹ 73፣ 79፣ 84፣ 81 አሁን በቀጥለው 83 ማለት 93 ማለት ነው። this is ኦርቶዶክስ ግራ የተጋባ ትውልዷን ግራ የምታጋባ በመጽሐፍቶቿ እንኳን ፍትሐ ነገሥቷ ላይና መጽሐፍ ቅዱሷ ላይ ዓለም ይወቅልኝ ብላ ባለችው መጽሐፍት ላይ እንኳን የቀኖና መጽሐፍ ቁጥራቸው አይታወቅም። ጨርሻለሁ። ቴንክ ዩ ቢኒ። አሁን ደቂቃ ስጪውና ከዛ ልክ ከጨረስክ ቢኒ እነሱ ደግሞ ሀሳብ የሚሰጡት ካለ ይሰጣሉ።
ጥያቄም ጠይቁን ካለ ይጠይቁናል። ቴንኪው ግን አሁን መቀጠል እንችላለን። እሺ ደቂቃ ሰጠኝ። ምናልባት ግን ደቂቃውን እናቁምና ምናልባት ግን መጨረሻ ላይ በአንዳንድ መዝሙር ብንለያይ ጥሩ ነው አይደለ? አይ እኛ በቤታችን ያልተቀደሰ መዝሙር አንዘምርም። ያልተቀደሰ ከፈለክ ማለት ነው። ያልተቀደሰ መዝሙር አለ። የተቀደሰ መዝሙር ከሆነ ልከፍትልህ እችላለሁ። ወገኖችን ጠይቀን። እሺ ከፈለክ ማለት ነው። ከፈለክ የተቀደሰ መዝሙር ያልተቀደሰ ብለን የምንለዋል። የተቀደሰ ከሆነ ህዝቡን ጠይቀን ልከፍትልህ እችላለሁ። ቢኒ ምንም ችግር የለውም። ኦርቶዶክስ ውስጥ ያልተቀደሰ መዝሙር የለም። እግዚአብሔር ይመስገን አለ። ለፍጡር የተዘመረ ያልተቀደሰ መዝሙር ነው። መዝሙር አንድን ማጥናት ነው። ቢኒ ያልተቀደሰ መዝሙር ብለን የምንለዋል። እሱንም ከፈለክ ዝማሬን ሌላ ቀን መያዝ ትችላለህ። በነገራችን ይችላል፣ ችግር የለም፣ እናወራለን። ልክ እንደ ዛሬው ካወራኝ ቢኒ እንደ ዛሬው ካስወራኝ የቤት ሰዎች እንዲሰድቡ አልፈቀድኩም። ማንም የሰደበ የለም። የሰድቡን አቁም ብያለሁ። በእንዲህ አይነት የምታወራኝ ከሆነ አንተ ራስህ የምታወራኝ ከሆነ በጣም ሰድበውኛል። ከዛ በኋላ እኔ ግን ስድብ ምንም አይደለም። ለምን መሰለህ የጀገንኩት የምጋደለው ለእምነቴ ስለሆነ ማለት ነው። ለዚህ አምስቱ ደቂቃ ተጠቀምና ከዛ ታች ላሉት ለነ ብፁዕ አምላክ ለነ እህትየው ልስጥና ከዛ ጥያቄ ካለ ጠይቁናል። መጨረስ ስላለ 5 ደቂቃውን አድርጊ ለእህትየው ወይ ዚኔ ላይ ወይ አንዳችሁ ላይ ቢኒያም ቀጥልና 2 ደቂቃ ጨምርልሃለሁ። 3 ደቂቃ። እሺ ስለ ሁሉም ነገር እግዚአብሔር ይመስገን። 46 ሲደመር 27 ሲደመር 8 81 54 ሲደመር 27 በግልጽ አማርኛ ማለት ነው። ደምሩ 81። ከዛ በተረፈ እኔ አሁን እዚህ ያላችሁ የፕሮቴስታንት እስፔሻሊ ጥቂት ቴዎሎጂ ኮሌጅ የገባችሁ ሰዎች ዛሬ ማንን እንደምትገዙ ይታወቃል ማለት ነው። ማንን አክሰፕት እንደምታደርጉ እስፔሻሊ ባይብል የሚል ኮርስ የወሰዳችሁ ሰዎች ማለት ነው። ባይብል ብላችሁ የወሰዳችሁ ሰዎች በመጀመሪያ ደረጃ ባይብል እንዴት መጣ፣ እንዴት ከነን ተደረገ፣ ክፍት የሆነው የትኛው ነው፣ ከነን የተደረገ የቱ ነው፣ አባቶቻችን የቱን ጥለው የቱን አንስተው። በነገራችን ላይ ፕሮቴስታንት ወንድሞቼ በብሉይ ኪዳን ላይ እኮ ይህ ታሪክ በገሌ መጽሐፍ ተጽፎ የለምን እያለ እኮ አያሌ ከፍታቸው መጽሐፍቶች አሉ። የታሪክ መጽሐፍቶች ማለት ነው። እንዳዘነጉ የታሪክ መጽሐፍቶች ብሉይ ኪዳን ላይ እንዳሉ ማለት ነው። ስለዚህ ብሉይ ኪዳን ላይ ከነን የተደረጉ ነገሮችን እንደ አንድ ስኮላር እንደ አንድ በቴዎሎጂ ኮሌጅ እንዳለፈ ሰው ለሙግት አይገባም ባጭሩ። ከዛ በተረፈ ግን ቤተክርስቲያናችን ወርቅ ነች፣ ስንዱ እመቤት ነች። በደንብ አደራጅታ ነው ያስቀመጠችው። ከአንድ ነገር ውጭ እርግጠኛ ሆኜ የምነግራችሁ ኢንተርናሽናል ባይብል ሶሳይቲ ቤተክርስቲያን ትገዛዋለች፣ አሁን ስለተዘጋ ማለት ነው። ቅድም ምናልባት ስናገር ሰምታችሁኝ ከሆነ ጋሽ ዶክተር ቤተ መንግስቱ የኢንተርናሽናል ባይብል ሶሳይቲ ፕሬዚዳንት ነበረ። ከዛ በኋላ ሲመታ የባይብል ሶሳይቲ ሲበተን ቢብሊካ የሚባሉ ሰዎቹ ይህንን አዲሱ መደበኛ ትርጉምን አይታችሁ ከሆነ ቢብሊካ ይላል ማለት ነው። ከዛ በኋላ አንሳልን ካላችሁ የህይወት ቃልን እነ ጋሽ ንጉሴ ቡልቻ መሰል አዲሱ ምንድነው የአዲስ ኪዳን ማብራሪያ የብሉይ ኪዳን ማብራሪያን ተመልከቱ። ብዙ ጸጾች አሏቸው። እኔ አሁን 120 የስህተት መጽሐፍ ሰዎች እንደፈለጉ የተረጎሙትን መጽሐፍ ሳላነሳ በራሴ መጽሐፍ በምወዳት ስንዱ እመቤት በሆነች ቤተክርስቲያን ዲፌንድ ያደረኩት ይሄ ነው። የኤርሚያስ ግን መጽሐፍቶች ቢነሱ ማንም ዞር ብሎ ያያቸው አበድን የክህደት ጥግ ያላቸው መጽሐፍ ማለት ነው። ስለዚህ ዛሬ በአግባቡ አሳይቸዋለሁ። መጽሐፍ ቅዱስን አባቶች እንዴት አስቀምጠው ለምሳሌ 8 የሥርዓት መጽሐፍ እንዳይታተሙ ከነን 85 ገብታችሁ ተመልከቱ። አትናቴዎስ መቃብያንን ያውቃሉ። ረጋ ብላችሁ ስሙ። ስለዚህ ካቶሊክ ምን ትቀበላለች? የግሪክ ኦርቶዶክስ ምን ትቀበላለች? ኦሪየንታል ኦርቶዶክስ ምን ትቀበላለች? የኢትዮጵያ ኦርቶዶክስ ልዩ የሚያደርጋት ብዙ ነገር አለ። ስለዚህ ስለ ጽር ቋንቋ ማጥናት ነው፣ ስለ ግሪክ ቋንቋ ማጥናት ነው፣ ስለ ሂብሩ ቋንቋ ማጥናት ነው። ስለዚህ ኦርቶዶክስ ተዋህዶ እውነተኛ የክርስቶስ ቤተክርስቲያን መሆኗን በሚገባ በሰደደችው መጽሐፏ በእምነቷ አቋም በዶግማ አሁንም ሁሌ እናገራለሁ። ቤተ ክርስቲያን 5 ቤዚክ ዶክትሪን አላት። ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን። ሚስጥረ ተክለ ሃይማኖት የላትም። ሚስጥረ ማምላክ የላትም።
ስለዚህ ቤተክርስቲያንን በክፉ አታንሱብን። በእውነት ደግሞ ከሞገታችሁን በመጽሐፏና በመጽሐፏ ኑና ሞግቱን። መተንም እንደዚህ አንኳኩተን ሞግታችኋለን። ለምን? የምንኮራባት በጣም ፕራውድ የሚሰማን ቤተክርስቲያን ስላለችን። ስለዚህ አንደኛ በስነ መለኮት ኮሌጅ ሳያልፉ መጽሐፍ ቅዱስ ምንድነው ሳይሉ ከየት መጣ ሳይሉ የእያንዳንዱ የቸርች ሂስትሪን ታሪክ ሳያውቁ መጽሐፍ ቅዱስን እንዴት መተቸት ይቻላል? እኛ እኮ ስናነሳ እኮ 27ቱን ማንሰጠን ከብሉይ ኪዳን የነበሩት መጽሐፍቶች እንዴት ይታያሉ? እያንዳንዱ መጽሐፍ ቅድም ብያቸዋለሁ። በ66ቱ የማይመልሳቸው 10 ምናምን ጥያቄዎች 80 ያዱ የሚመልሳቸውን እናመጣለን። አንድም ድሮ ኮንትራዲክት ያደርጋል እየተባለ እዛ ስሰማ ነበረ። እኔ ሁላችሁ እኔ ቻናል ላይ ጭኘዋለሁ 15ቱን ጭማሬ መጽሐፍ ስሟቸው። አንድም ኮንትራዲክት የሚያደርግ ነገር የለም። ስለዚህ በመጀመሪያ ማንበብ፣ በመጀመሪያ መስማት፣ መጀመሪያ ማጥናት፣ ከዛ በኋላ ዝም ብሎ በቁጥር ማምታታት ቀረ፣ በገድላት ማምታታት ቀረ። በኖሌጅ ከሆነ አያም ሃፒ በፈለግከው ነገር መቅረብ እችላለሁ ከማንም ጋር። ከዛ በተረፈ ግን ይኸው ዛሬ እንዳያችሁት የፕሮቴስታንት ስኮላሮች በዓለም አቀፍ ደረጃ አውጥቼ ባካ አንድ ቪዲዮ ላሳይ። በነገራችን ላይ እኔም ላይ ታያላችሁ። እዩ የኢየሱስ የጌታ ኢየሱስ የሚባል ልጅ አለ፣ ገብታችሁ ማየት ትችላላችሁ። ስኮላሮቹ እየተናገሩ ነው። ከልብ አመሰግናችኋለሁ፣ ከልብ አከብራችኋለሁ። እስካሁን ሰዓት አልተኛውም፣ አንድ እንቅልፍ አልተኛውም። እግዚአብሔር ያክብርልን። ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን። ሰላም። ቴንኪው። እሺ ወንድማችን ቢንያም፣ እዚህ ጥያቄ ያላቸው ሰዎች ካሉ ሀሳብ የሚሰጡ ካሉ ምክንያቱም ከአንተ ጋር አወራ ነው በቃ። ምክንያቱም ሌሎቹ ማውሳይ ስኮላር ስላይደሉ ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን። እግዚአብሔር ይባረክ። እሺ ወገኖች፣ እንግዲህ የነበረውን ፕሮግራም አይታችሁታል። ማናችንም በመረጃ ያወራኑ፣ ማናችንን ያለ መረጃ ያወራኑ። ይሄ ቪዲዮ ሳይቆራረጥ እንድሰሙ ከፈለጋችሁ በእኛ በወንጌላውያን አማኞች ፔጅ ላይ እነ ኤልቃል ወይ ደግሞ አምልኮ ቲዩብ ያቀርቡታል፣ እዛ ማለት ነው። እዛ ሄዱና ስሙ፣ ዳውንሎድ አድርጉት፣ ለቤተሰቦቻችሁ ተረጋግታችሁ እንድትሰሙት ማለት ነው። እንደዛ ይሁን፣ አስቀምጡት። ይቅርታ፣ እኔም አንድ ነገር ልናገር ብዬ ነው። ይጨርሳል። ምንም ሌላ ክፉ አይደለም። በመጀመሪያ ደረጃ እሱም እንዳለው ሙሉን ከጅማሬ ጀምሮ ሪከርድ ያደረጋችሁ ሙሉ ሳትቆራረጡ በንጹህ ሕሊና ልቀቁ። መምህር ተመስገን ካሉ አሁን ቤቶትን ይክፈቱና እኔም ወደዛ እመጣለሁ። ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን። ሙሉን አይታችሁ ፍረዱ፣ የኢትዮጵያ ፕሮቴስታንት ስኮላሮች። ቴንኪው። እሺ መምህር ተመስገን እንዳሉት ቤቱን ይክፈቱለት እና እዛ ተገናኙ። ቴንኪው። እንግዲህ ቪዲዮን ስታዩት ስለምታዩት እኔ እንደዚህና እንደዛ ብዬ አይደለም። ኦኬ። ኦርቶዶክስ እንግዲህ እኛን ነው ይቅርታ መጠየቅ ያለባት። እኔን ጠርታ ልጄ ሆይ በእውነት አንተና አንተን መሰል ልጆች ስላጣን ሁሉ ቀን ልጆቻችንን እያባረርን እንደዚህ አይነት አወዳደቅ ስለወደቅን ይቅርታ ብላ መጠየቅ ያለባት እኔንና መሰሉ የቤተክርስቲያኒቱን አገልጋዮች ልጆቿን ይቅርታ መጠየቅ ያለባት። እኔ ኦርቶዶክስን ምንም ይቅርታ መጠየቅበት የለም። ይቅርታ ከጠየቅኩ ለምን በ1921 ዓ ም 73 መጽሐፍ ጻፈች ብላ አጋለጥክ? ለምን በ1947 ዓ ም 79 መጽሐፍትን አተመች ብላ አጋለጥክ? ለምን በ1980 ዓ ም 84 መጽሐፍ አተመች ብላ አጋለጥክ? ለምን በ2000 ዓ ም 81 መጽሐፍ አተመች ብላ አጋለጥክ? ለምን በሚቀጥለው 93 ብለህ ታወጣብናለህ ሚስጥራችንን ብለህ ከሆነ አበደን የክርስቶስ አገልጋይ ነኝ፣ ይቅርታ አልጠይቅም። ገድላት ድርሳናት ውስጥም እንደዚህ በነጥብ ነው ማስቀምጠው። ቴንኪው። ስለዚህ ብፁዕ አምላክ ረጅም ሰዓት ቆይተዋል። ኦርቶዶክሳዊ ወንድም ነው የሚለው ነገር ካለ ለእሱ ድል ሰጠው። ከዛ እህትየው እና ቢኒያ ሀሳብ ሰጥታችሁ እንጨርሳለን ማለት ነው። ይሄን ያለው ነገር ቴንኪው። ብፁዕ አምላክ አለ ወንድሜ ተኝቶ እንዳይሆን